መንግስት አካላት ተደወለ ምንድነው እዚህ ጋር እንገናኝ እዛ ጋር እንገናኝ የምትሉት ኢንተርናሽናል ዘመድ ፍርድ ቤት ነው የሚገትረህ አለኝ። በል በቃ አንተ ስግጥ በመዝሙ ነብይ እንቁራሪቷ ለምንድን ነው የምትለው? አዲስ አበባ እመጣለሁ ስመጣ ታስተምረኛለህ ግን ያንተ ተማሪ ሲያሸንፍ እንዳይደብረህ ብዬ ጻፍኩልህ። ስለ እንቁላሏ አንድ ነገር ላንሳልህ እዚሁ። በኢየሱስ ስም የእንቁላል መንፈስ የተወጋ የተመታዩ ተነጋግረው ሆን ብለው ሶሻል ሚዲያው ቡስት እንዲያደርግ ኤቨንቱ በደንብ ከቨሬጅ እንዲያገኝ መነጋገሪያ እንዲሆን ሆን ብለው ስክሪፕት ነው ይላሉ። ምድረው መልስ እንደዚህ የሚሉ ሰዎች እያንዳንዱ እመጣላቸዋለሁ ገና እየገባው ነው። የምሬን ነው። ይሄን ይሄር በቃ ለምሳሌ ቅድም በወድቅ ምናምን አልከኝ አይደል? ምን እያየህ ነው? ምን እየታየህ ነው? ኦኬ I would like to say ንቃተ ህሊና ሰው ነው። እኔ ተራራዋ ፖድካስት አልኳት። አንተ በዜሮ ኤክስፒሪየንስ ከሱ ጋር ፋይት ማድረግ ማለት ዋና ሳትችል ውቅያኖስ ውስጥ መግባት ማለት ነው። ከዘመኑ ጋር መሄድ ሳይቀሩ ሲያንቀላፉ ከርሞ አሁን እንትን ስንል ብርድ ልብሱን ገልቦ መጥቶ ምንድነው እያለ እጄን ያው ምናምን አለኝና አየውለት። ያንተን እየመሰለ አይደለም። እኔ አልሰራም ካሁን በኋላ የደሃ ልጅ ከመሆን በላይ ሞቲቬሽን የለም። ግራውንድ ላይ ነው ፋይቱን መጨረስ እንፈልግ። ሃሎ የስታርታፕ ቤተሰቦች እንደምን አላችሁ? ዛሬ በተለየ ኤፒሶድ በተለየ ፕሮግራም ንቃትን ይዤላችሁ መጥቻለሁ። ንቃተ ህሊናን ታውቁታላችሁ። አፕካሚንግ ፋይት አለው ሚያዝያ 17 2018 በኢትዮጵያ የመጀመሪያው MMA ወይንም ሚክስድ ማርሻል አርት ፋይት አለው ንቃት። ስለዚህ ስለሱ እናወራለን፣ ስለ ስፖርት ሳይንሱ እንዲሁም ደግሞ ስለ ስፖርት ቢዝነሱ። እንደምታውቁት ስታርታፕ ፖድካስት ዩዥዋሊ ቢዝነስ ነክ ነገሮች ላይ ነው እንግዶችን እየጋበዝን የምናወራው። ስፖርቱ ደግሞ ኢንዱስትሪ ነው፣ ራሱ ትልቅ ቢዝነስ ነው። አሁን ደግሞ ንቃትና እንዲሁም ተፋላሚው ጆኒ እንዲሁም እዛ ኤሪያ ላይ ያሉ ሰዎች የስፖርቱን ኢንዱስትሪ እያነቃቁ ቢዝነስ ጀነሬት እንዲያደርግ እያደረጉ በመሆኑ ስለዛ በደንብ ዝርዝር ነገሮች እናወራለን። ስለ ህይወት ተሞክሮ ከየት መጣ፣ በምን አይነት መንገድ እየተጓዘ ነው፣ ምን አይነት ፊውቸር ፕላን አለው፣ ለወጣቶች ምን የሚያስተምር ነገር አለው፣ የህይወት ፊሎሶፊውን፣ ስለ ዲሲፕሊኑ፣ ስለመሳሰሉ ነገሮች ዝርዝር ነገሮችን እናወራለን። ስቴይ ቲዩንድ። በጣም የሚጠቅም ኤፒሶድ ነው። ኤነርጂ ተሞልታችሁ ስሙት፣ ትጠቀሙበታላችሁ። ንቃት ቴንክ ዩ ሶ ማች ስለመጣ አመሰግናለሁ። እንዴት ነው ላይፍ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ አማን። ያው በቱታን ዛሬ ሁለታችን። እንዴት ነው ፋይት ዝግጅት? በጣም አሪፍ። ኢትስ ፕሪቲ ጉድ። የተዘጋጀው ነው። ዝግጁ ነኝ። ዝግጁ ነህ? ኦፍ ኮርስ። ትላንት አብረን ነበር። ነገ ጠዋት ቢሆን I'm ready። መልክት ነው። ትላንት አብረን ነበር እንግዲህ ጂጂትሱ ስትለማመድ እያየው ነበር። እኔም ሮል እያረገ ነው የሚባለው በእናንተ። እንዴት አየህ? አሪፍ ነው። እኔ ለመጀመሪያ ጊዜ ነው ሳይ ጂጂትሱ። ስፖርቱ አይነቱንም አላውቀውም እውነት ለመናገር። ሳይ ደግሞ ሰዎች ትሬን ሲያደርጉ ሳይ የመጀመሪያዬ ነው። በጣም ነው የገረመኝ። ያው በኖርማሊ በቲክቶክ እና በሌሎች ቪዲዮዎች ከማየት ባሻገር ማለት ነው። አንተ ሪል ሮል ስታረግ እንዲሁም ከብራዚል ከመጣ ብላክ ቤልት ካለው ሰው ጋር አሰልጣኛችሁ ማለት ነው ሲያሰለጥናችሁ የነበር ከሱ ጋር ሁሉ ስታረጉ አይቻል። በጣም ስትሬንግዝ ይፈልጋል። ትላንት ነው የመጣው እሱ። አሰልጣኛችን አይደለም። አሰልጣኛችን ያሬድ ነው አሰልጣኛችሁ። ትላንት ግን እሱ ነበር ትሬኒንግ ያደርጋችሁ። እሱ ነበር። ያው ከፍ ያለ ቤልት ያለው ከመጣ ለሱ ነው ቦታ የሚሰጠው። ሞር ኤክስፒሪየንሻል ነው፣ ሞር ኖሌጅ አለው በሚለው ለሱ ነው የሚሰጠው ቦታ። ስትሬንግዝ ይፈልጋል በጣም። አብሶሉትሊ ብድግ አርጋ ፈረጥከኝ እኮ ነው። እንትን ማቱም አይጎዳም ነበረ አይደለ? እንዴ ስትራፖ ብላላ ደህና ነኝ። ግን እኔም በቅርብ ነው የጀመርኩት። ሆነስትሊ ስፒኪንግ አንድ ወር ሰራው። ግን አይ ሎቭ ኢት። በጣም ደስ ይላል። ናቹራል የሆነ ሳይንቲፊክ የሆነ ነገር ነው። ወድጄዋለሁ። ዩ ላቭ ኢት። ምንድን ነው ስፖርቱን ወደኸው ነው ወይስ ተወዳዳሪ ጂጂትሱ ላይ በደንብ ኤክስፒሪየንስ ስላለው ነው? ለምንድን ነው እየተለማመድክ ያለኸው? የስ ተወዳዳሪ ጂጂትሱ ላይ በደንብ ኤክስፒሪየንስ ያለው ሰው ከሆነ አንተ በዜሮ ኤክስፒሪየንስ ከሱ ጋር ፋይት ማድረግ ማለት ዋና ሳትችል ውቅያኖስ ውስጥ መግባት ማለት ነው። ሃርድ ሶ ዩ ሃቭ ቱ ኖው ቤዚክ ነገሮችን ማወቅ አለብህ። አትሊስት ሰው ሲጫንብህ እንዴት መተንፈስ እንዳለብህ ማወቅ ኤክስፒሪየንስ ማድረግ አለብህ። MMA ፋይት ደግሞ ስታደርግ ሚክስድ ማርሻል አርት። እኔ አሁን ቴኳንዶ ሰርቻለሁ፣ ሞይታይ እየሰራው ነው፣ ግራፕሊንግም ጂጂትሱ እየሰራው ነው። ስለዚህ I have to be ready not only for this fight ቀጣይ ላይ ለሚኖሩ ፋይቶች
በደንብ መስራት ስላለብኝ በጣም አሪፍ። ወደ መጨረሻ ላይ ልዩነቶቹን በደንብ ትነግረኛለህ። ሙይታይ ምንድነው ምናምን የሚለውን ዝርዝር ነገር ትነግረኛለህ፣ ያው ለኦዲየንስም ማለት ነው። እስቲ ወደ እንትናችን እንግባና ወደ ውይይታችን እንግባና ይሄ እንግዲህ ያው ፖድካስት ነው፣ የኛ ስታርታፕ ፖድካስት ይባላል። አንተ ደግሞ ለፖድካስት አዲስ አይደለህም፣ አንድ ሁለት ቀርበሃል። ከዛ በፊት ደግሞ እኔ የቀረብክባቸው እዚህ መተህ የቀረብክባቸውን ሳይሆን ሜንሽን ላድርግልህ የፈለግኩት ተራራ ላይ የምታደርጓት አንድ ፖድካስት ነበር። የተለያዩ ቪዲዮዎችን ሳይ ነበር እዚህ አንተን ለመጋበዝ ሳስብ እና ሁለት ጓደኞች አሉ። አንተ ራቁትህን ነህ፣ የሆነች ጫካ ነገር ውስጥ ማሳ ነገር ይመስለኛል። ሄደን የምንገባባት ወንዝ ፏፏቴ በጎን በኩል አለ። እሱ ላይ ቪዲዮ ላይ ያልታየም መሰለኝ። ፏፏቴው ያልታየም ቪዲዮ ላይ ኤቭሪ ሳንዴይ ምናምን እንሄዳለን እዛ። ሻወር እንገባለን፣ ፀሐይ የሞቅን ምናምን ዲስከስ እናደርጋለን። ዲስከስ ፓወርፉል ነገሮችን ዲስከስ አደረግ ዋይ ለምንድን ነው ይህንን ነገር ቀርጸን ለማህበረሰቡ ማናደርሰው? ላይክ ልጆች ሲያወሩኝ ሲያለቅሱ ያለው አይስወር ላይክ ኢሞሽናል ሆኖ እንባቸው ሲወርድ ምናምን ያለው እና ይህን ነገር ለሌላው ማህበረሰብ ለምን አላደርስም በሚለው ካሜራ ቁጭ አድርጌ ዝም ብዬ 30-40 ደቂቃ 1 ሰዓት ምናምን ዲስከስ አደርጋለሁ። እየቆራረጥኩ እለቃለሁ። ፖድካስቱን እዛው ሚሚክ ያደረኩት ማለት ነው። እዛው ነው የጀመርከው? ከዛ ነው ሲጀመረ ከዛፍ ጥላ ስር ምናምን ነው የጀመረው ፖድካስት አይደል? ይመስለኛል። እውነት ነው። ሰዎች ተሰብስበው ማውራት ማለት እኮ ነው። የሆነ ፖይንት ላይ ማውራት ዲስከስ ማድረግ ማለት ነው። ትክክል። ስለዚህ የተጀመረው ቦታ ስለሆነ ያ ነው ኦሪጂናሉ ቦታ ስለሆነ ነው የማረከህ መሰለኝ። እኔ ተራራዋ ፖድካስት አልኳት ስታወሩ የነበረ በጣም ሳውንድ የሆኑ ሀሳቦች ታነሳላችሁ። አንዳንድ የምታነሷቸው ነጥቦች ምንድናቸው? በብዛት ያነበበ ሰው የሚያነሳቸው ሀሳቦችን ዘርዘር አድርጋችሁ ስታነሱ አይቻለሁ። እንደውም አንዳንድ ሀሳቦቹ ስለ ኢቮሉሽን የተነሱ ሀሳቦች አሉ፣ ስለተለያዩ ፊሎሶፊካል ስለ ሰው ልጅ አመጣጥ የተነሱ ነገሮች አሉ፣ ስለ ህይወት ስለ ራሱ የተነሱ አሉ። ብዙ ዝርዝር ነገሮች አንስታችኋል እና ዝም ብዬ ስገምትህ አይ ንቃት እሱና ጓደኞቹ መቼም ብዙ መጽሐፍ ያነበቡ ይመስለኛል ብዬ አሰብኩኝ። እና እንዴት ነው እነዛ ሁሉ ቶፒኮች የምታነሷቸው አጀንዳዎች ከየት መጽሐፍ ነው የተገኙት? ሆነስትሊ ስፒኪንግ ያው እኔ ሳይንስ መጽሐፎች ላይ ነው ፎከስ የማደርገው። ሳይንስ መጽሐፍ ስለ ባዮሎጂ፣ ፊዚክስ፣ ኬሚስትሪ ምናምን በጣም ኢንትረስትድ ሆኜ ነበር ስማር ሃይስኩል ላይ። ግን በዚህን ሰዓት ከመጽሐፍ ብቻ አይደለም ኖሌጅ የሚገኘው። ላይክ የሆነ ሰዓት ላይ ሊሚትድ ነው አይደለም የኢንፎርሜሽን ሶርስ። አሁን ዩቲዩብ አለ፣ ጉግል አለ፣ ኢንፎርሜሽን ኢዝ ኤቭሪዌር። በዛ ነው ናይስ። ከእንትን ካልካቸው መጽሐፎች አንድ ሁለት ሪኮመንድ የምታደርግልኝ ካለ በዚሁ ሪኮመንድ አድርግልኝ። ያነበብካቸው ሆነው ሄልፕፉል ሊሆኑ። አሁን ኖርማሊ የኛ ፖድካስት ስታርታፕ ፖድካስት ነው። አላማው ምንድነው? ወጣቶች በተሰማሩበት ፕሮፌሽናሊ ሊሆን ይችላል፣ ከዛ ደግሞ ቢዝነስ ሊሆን ይችላል። አሁን እናንተ ስፖርቱ ኢንዱስትሪ ነው ብያለሁ መነሻዬ ላይ እና እዛ ኤሪያ ላይ ሄልፕፉል ሊሆኑ የሚችሉ አንተ ያየሃቸው ያነበብካቸው ኤክስፒሪየንስ ያገኘህባቸው አንድ ሁለት መጽሐፎች። መጽሐፍ ይሄ ነው የምልህ መጽሐፍ እኔ ላይፍ ላይ ምንድን ነው የምታደርገው ካልከኝ ከኛ አእምሮ ከኛ ሰውነት በላይ መጽሐፍ የለም ማለት the best thing you can read is you can read your mind, yourself, your emotion. like ትላንትና ካጠፋኸው ነገር እየተማርክ ራስን እያየህ ሁኔታዎች ሲቀየሩ ያንተ አእምሮ ከሁኔታዎች ጋር እንዴት እንደሚዋሃድ እያየህ ከራስህ ነው ብዙ ነገር የምትማረው። እሺ እኔ ምንድነው ያረኩት? ሳይንቲፊክ እይታለኝ እንደነገርኩ ሃይስኩል 12ኛ ተማሪ 11ኛ ክፍል ተማሪ ሆኜ በጣም ወጣ ያሉ ሌቭል ወጣ ብዬ ነው ሳነብ የነበረው። የማወቅ ፍላጎቱ በጣም ጉጉቱ ስለነበር እሺ እነዛን ሳይንቲፊክ እይታዎች ከራሴ ጋር የማዋሃድ ሁኔታ ነው የነበረኝ። እሺ እንዴት ነው አእምሮአችንና ሰውነታችን የሚሰራው እኔ ማን ነኝ ከሚሉ ፖይንቶች አንፃርና ራሳችንን ከተመለከትን መጽሐፍ ነው የሰው ልጅ ራሱ። አብሶሉትሊ ማን ነው የጻፈው? የሆነ መጽሐፍ የሰው ልጅ አይደል? አንተና እኔም መጽሐፍ እየጻፍን ያለ ነው በህይወታችን ላይ ኤክስፒሪየንሳችን፣ በተለይ ኢሞሽናችን ላይ ከነገሮች ጋር ኢንተራክት የምናደርግበት መንገድ ሪሊ በጣም ያንን ነገር በደንብ ሁሌም በየዕለቱ ብናጠና ራሳችንን በደንብ ራሳችንን መቀየር እና ስትሮንግ መሆን እንችላለን ብዬ አስባለሁ። ይሄን ያለኝ
that's wonderful አሪፍ እይታ ነው ያ አንድ አባባልህን ሜንሽን ላድርግልህ እሺ አንድ አባባልህን ብዬ ጀመርኩ ግን የማን አባባል ነው ብዬ ልጠይቅህ ነበር ምን ብለሃል አንድ ቦታ ላይ አብዛኞቹ ሰዎች ከዝንጀሮ ያለንን ትልቅ መመሳሰል ሳያውቁ ቀርቶ ሳይሆን እንስሳን ስለሚንቁ ነው ኢቮሉሽንን ያልተቀበሉት ይሄ ደግሞ ኢጎ ነው የሚል ንግግር አንድ ቦታ ላይ ፌስቡክ ነው ቲክታክ ነው ሳምዌር ጽፌዋለሁ እርግጠኛ እሺ እንዴት ነው አሁን ኢቮሉሽንን ሰዎች ማይቀበሉት 10ኛ ክፍል ላይ ነው 9 ላይ ኢቮሉሽን እንትን ላይ ደረሰን እኔ የሰው ልጅ ከየት ነው የመጣው ምናምን የሚል ነገር የሁላችንም ጥያቄ ነው በጣም ማተር ያደርግብኝ ነበር I swear like እኔ ሆን ብዬ ያንን አጀንዳ ይዤ ሰዎችን ጠይቃለሁ ምናምን ትሞግት ተከራከር ነበር ብቻ ይገልጻል እንጂ ግን ይሄንን ነገር እንዴት ነው እንደዛ ያልኩት ጀስት ራሴ ማየት ጀመርኩ ክላስ ላይ የሚሰጠው ኖሌጅ እና አይዲያው አለ ግን ራሴን ማየት ጀመርኩ ሰውነቴን ስትራክቸር ማየት ጀመርኩ አሁን እዚህ ጋር አንዳንድ ጥያቄዎችን ብጠይቅ like you be confused completely ተመሳሳይነት አለ ፊዚካል ደረጃ በፊዚካል ደረጃ ስማይ ካድ በቃ ምንድነው ብለህ ትክክለኛ ጭንቅላት ካለ እንድትጠይቅ የሚያደርግ መመሳሰል አለ በሰውና በዝንጀሮ መሃል ፊንገራችንን ብትመለከት እነዚህ አሻራዎቻችን ራሱ ፊንገር እጃችን ላይ ያሉ እያንዳንዶች ፓተርኖች ራሱ ተመሳሳይ ናቸው ምናልባት ጥፍር እነሱ ዊክ እነሱ ጠንካራ ጥፍር ሊኖራቸው ምክንያቱም they still use it የኛን ናቹራል ሴሌክሽን ቀይሮታል ብዬ አስባለሁና ይሄን ነገር ሳይ እንዴት ነው ኢቮሉሽንን ዲናይ ላደርግ የምችለው I believe in reason you see reason ፈልጋለሁ የሆነ ነገር ለመጣል reason ፈልጋለሁ ለመውሰድም reason ፈልጋለሁ ከዛ አንፃር ትልቅ ዶት ውስጤ ስለተፈጠረ እንደዛ ብዬ ጽፌያለሁ እንደጻፍኩት በደንብ አስታውሳለሁ እንደውም እኮ በግሩፕ ሁሉ በመንጋ ሊደር አላቸው መንጋ መሪ አላቸው በመንጋ ፋይት ያደርጋሉ ያ ጦርነት ዝንጀሮች ጦርነት መሪ አላቸው ተመሪ አለ የሆነ ስትራክቸር አለ እነሱም ስትራክቸር አላቸው በስነ ስርዓት እኛን ይመስሉናል እነሱ that's good እሺ አንድ ሌላ አባባል ጨምርልህ አንተ ያነሳኸው እሺ በደንብ ስትመለከት ነበር ማለት በጣም አሪፍ መሰለህ እንደውም ከዚህኛው ፋይት ጋር ይቀራረባል እንደ ውሻ ሰፈር ውስጥ ተልከስክሶ መኖር ወይም እንደ አንበሳ ንጉስ ሆኖ መኖር የሰው ልጅ ምርጫው ነው ብለህ ተናግረሃል አንድ ቦታ ላይ እንደ ውሻ ከስር ዮሐንስ ቢያልጻፍኩ አልጻፍኩም እንትን this is clear እዚህ ጋር ጥያቄ ግን ምንድነው መሰለህ ከሊደርሺፕም ጋር ላገናኝልህ ስለፈለኩ ነው እውነት ነው ማናችንም እንደ ንጉስ መኖር እንፈልጋለን እንደ ውሻ ተልከስክሶ ከመኖር በንግስና መኖር ምርጫችን ቢሆን it's good ለሁላችንም ግን ሁሉም ሰው እንደ ንጉስ መኖር ይችላል ወይ ንጉስስ ያለው ምንዝሮች ወይም ደግሞ ተራ ሰዎች ስላሉ አይደለም ወይ ሁሉ ሰው መሪ መሆን ይችላል እሱ ወይ አንድ ላይ መስቲ ያንተን መልከታ just እንትን ነው this is about እኔ እርግጠኛ ነኝ እዛ ጋር ያልኩት ንግስና ሂደህ ሰዎችን ኮማንድ ስለማድረግ ስለማስተዳደር አይመስለኝም ኦኬ it's all about us በውስጥ ስለሚሰማ ስሜት ተነስተኮ የሆነ ሀገር ንጉስ እንደማትሆን is clear ብዙ ሂደቶች አሉ of course you can try ግን but በስነ ስርዓት የራስ ንጉስ ነህ አንተ የስሜት ቅድም ሐሳብ ስሜት ላይ በደንብ አትኩሪ እየነገርኩ ነው አሁን አብዛኞቹ ወጣቶች አብዛኞቹ ወንዶች ልበልህ በስሜታቸው ነው የሚመሩት በስሜታቸው የሆነ ነገር ማድረግ ሲመስላቸው ያረጉታል የሆነ ቆንጆ ስሜት የሚሰጥ ነገር like pleasant የሆነ ስሜት የሚሰጣቸውን ነገር ተደጋጋሚ ለማድረግ እንትን ይላሉ undisciplined ናቸው በስሜታቸው ስለሚመሩ ግን you can control that በዚህ በኩል ነው የሚሄደው ብለህ በፈለከው መሄድ የፈለከውን ነገር ማምጣት የፈለከውን ነገር ማድረግ ትችላለህ ላይፍ ላይ you see even በየቦታው ሄደህ እኮ የምታወራ ሰው ኮንክ ሰው አያከብርህ ማለት እንዴ ባባሌ ገብቷል በውስጥ አንድ ነገር ማቲስ አንድ ምስጥር ማቲስ ሰው ኮንክ ሰው ይሄ እሱ ወረኛ ነው የሚል ይሄ ራሱ በቃ አየህ ሪስፔክት አንተ እንዲኖርህ ወይም ሰው ሪስፔክት እንዲያደርግ
መቆጠብ አለብህ፣ መገደብ አለብህ። ፊዚካሊ ስትሮንግ መሆን አለብህ። ትችላለህ አትችልም? ትችላለህ። ፊዚካሊ ስትሮንግ መሆን ትችላለህ። ብዙ ነገሮችን ማድረግ ትችላለህ። ይህንን አርገህ ስትኖርና ያንን ሳታረግ ዊኩን ቨርዥንን ሆነ ስትኖር is completely different። ያንን ነው ሜንሽን ላረግ ስሞክር የነበረው ይመስለኛል። that's good። ስለዚህ everyone can do that እያልኩ አንድ ሰው ራሱን መጀመሪያ ትግሉ ከራሱ ጋር ነው ራሱን በሚፈልገው መንገድ አስፓየር በሚያደርገው መንገድ ራሱን አሸንፎ ከሆነ ቦታ ወደ ሆነ ቦታ መድረስ ይቻላል። ያኔ ነው ንግስና ነው absolutely ያልከኛል። ያኔ ነው ንግስና። ቤተሰብን ታስከብራለህ፣ ትከበራለህ፣ ትኖራለህ። that's it። good። ከዚህ በላይ ደግሞ ደስ የሚል ነገር የለም። wonderful። ኦኬ ወደ ምን ልምጣለህ መሰለህ? እዚሁ ላይ ስለ ዲሲፕሊን አንሳልኛ because ራስን ለማሸነፍ ራስን አሸንፎ ለመንገስ ለንግስና ሪኳየር የሚያደርገው ነገር አለ። ልፋት ይፈልጋል፣ ዲሲፕሊን ይፈልጋል፣ በሆነ ነገሮች ውስጥ ማለፍ ይፈልጋል። ሰውነትህ ደስ የሚል ነገር ይፈልጋል እኮ። አሁን ጠዋት ተነስተህ ስፖርት ሰራ፣ ማታ ስትሰራ ሰውነትህን እኮ በጣም ያስደስት ነገር ሆኖ አይደለም፣ ልፋት ነው፣ ቻሌንጅ ነው። ያን ሁሉ ነገር ማለፍ ይፈልጋል። ስለዚህ ራስን አሸንፎ ለመንገስ ንቃት ምን ርቀት ሄደ? ከምን ተነሳ? ምን ጀርኒ ያለፈ? ምን ፕሪንሲፕል አለ? let's talk about discipline። really interesting። yeah this is really interesting። yeah ሁሌም ተደጋጋሚ እንደምናገረው ጨለማ እኔ የምኖርበት አካባቢ አሁን የተሻሻለ መጣ። ላይክ ዳርክ ነው። ለሳምንት መብራት ይጠፋል። እሺ ኔትወርክ እንደፈለገ ይገባል ይወጣል። ምንም ምቾት የለም። እሺ የሆነች ሰዓት ላይ የሆነ ቴኳንዶ አሰልጣኝ መጣ፣ የተወሰነ አስተማረን፣ ስላልተመቸው ትቶ ወጣ ምናምን። ይህንን ማንነቴን ቢውልድ ያደረኩት በራሴና በራሴ ዩቲዩብ እያየው ወርክአውት አደርጋለሁ። ዩቲዩብ እያየው ቦክሲንግን ለማመዳለሁ። ሁሌም ያ አሰልጣኝ ድሮ ያስተማረኝን ነገር ደጋግሜ ሞክራለሁ። ከኔ ጋር ስፖርት ቴኳንዶ እዛ ሲመጣ የሰሩ ልጆች አብዛኞች በቃ ወፍሮ ወርጫ ምናምን ሆኖ ጀስት ፎርጌት አድርገውታል። ግን የስፖርትን ዋጋ ስለተረዳው ለወደፊት ላይፌ ላይ ትልቅ ነገር ሊያመጣልኝ እንደሚችል ስላወቅኩት ስለተገነዘብኩት ራሴን አስገባው እዛ ውስጥ 100%። ኦኬ የሆነ ነገር ውስጥ ይህንን ነገር አረጋለሁ ብለህ ደግሞ 100% ስትገባ የምትከፍላቸው ዋጋዎች ይኖራሉ አይደለም? ያ እነዛን ዋጋዎች ያለምንም ገደብ ያለምንም ፕሮክራስቲኔሽን ፕሮክራስቲኔት ሳታረግ ይሄ እከሌ እንደዚህ ነው ሁኔታው እንደዚህ ነው እንደዛ ነው ሳትል መሄድ ወይም እዛ ራስን ለሰጠኸው ነገር ዲሲፕሊን እንደሆነ ያን ነገር ማድረግን ሁሌም ስትቀጥል this is discipline። እሺ ለምሳሌ አሁን እኛ አካባቢ ዝናብ ያስቸግራል። በዝናብ ተነስቼ ሮጠ ቪዲዮ ላይ በዝናብ እየበሰበስኩ አቤት ያል ካሜራ ይዤ እየጮህኩ ላይክ ውስጤ የነበረው ኢነርጂ ነው። ጀስት ትኩረት ፍለጋ ምናምን የሚመስላቸው ሰዎች አሉ በሰዓቱ። ግን በቃ I'm pushing myself። አብዛኞቹ ሰዎች ማያረጉትን ነገር እዛ ጋር ያረኩ ነው፣ ደስ እያለኝ ነው ምናምን። እና ምንድነው የሆነ ዴስቲኔሽን ላይ ለመድረስ ጉዞ ከጀመርክ ዝናብ ሊዘንብ ይችላል፣ ፀሐይ ሊበረታብህ ይችላል። You have to do it regardless of anything። እዚህ መንገዱን መሄድን መቀጠል አለብህ። ዝናብ ዘነበ፣ ፀሐይ ወጣ፣ doesn't matter። አንተ መሄድን መቀጠል አለብህ እስከምትወድቅ ድረስ። እኔ አንድ በራሴ የምኮራበትን ሞመንት ልንገር። የሚያውቁት ያውቃሉ። እኛ አካባቢ አልቲቲዩድ በጣም ከፍ እስከ 3000 ምናምን ሜትር አልቲቲዩድ እና ዳገት ሮጣለሁ። ከፍተኛ ዳገት ነው። ቦቆ ይባላል። ቦቆ የሚባለውን ዳገት ወጥቼ ቁልቁለት ወርጄ ሜገራ የምትባል ቀበሌ ያለች እዛ ደርሼ ተመልሼ ዳገቱን ተመልሼ የወጣው ነውና የሆነ ቦታ ላይ ድንጋይ ምናምን የወጣ መንገዱ በጣም የተበላሸ ነው። ዝናብም እየዘነበ ነው። እግሬ ዛለ። በቃ በፍጹም መሄድ አትችልም ከዚህ በላይ ይለኛል ጭንቅላቴ። በፍጹም በቃ ማቆመህ እረፍ ይለኛል። የኔ ላይፍ ጦርነት ነው ባይሰይ ከራሴ ጋር ከማንም ጋር አይደለም። ምን አይነት ውሳኔ ወሰንኩ መሰለህ? እየሮጥኩ ሳልቆም ወድቄ እሰበራለሁ። በቃ እየሮጥኩ ወድቃለሁ እንጂ አልቆምም አልኩኝ። ዋው አይስዌር ነው የምልህ። መጀመሪያ ላይ በፍጹም ያንን ዳገት ተመልሼ መውጣ አልመሰለኝም ነበር። እውነት ማይመስል ዲሲሽን ዲሳይድ አደረኩኝ። አይ ዊል በቃ ፎል ወድቃለሁ። እግሬ ሲቆም ላቁም እንጂ ለምን አእምሮዬ ስለተንበጫበጨ ስለጮኸ ለምን አቆማለሁ? ከዛ ዳገቱን ጨርሼ ነው ዋው
ከዛ ቪዲዮ ፈልግ ታገኛለህ። ቪዲዮ ሰርቻለሁ። ከዛም በኋላ በቃ ላይፍ ላይም እንደዛ ነው የሚሆነው። ኦፍኮርስ በጣም ስትሮንግ የሆነ ቢዝነስ ምናምን አልነበረኝም በሰዓቱ፣ ግን ቢዝነሱም ላይ እንደዚህ ሊሆን እንደሚችል ይገባኛል ብዬ ሀሳብ እገልጻለሁ። ከዛ ዴቪድ ጎግን ፍሮም ደምቢዶሎ ብሎ ይቀልዳል ኮመንት ላይ የመጣ የኛ ሰው የሆነ ውድ መኪና ውስጥ ቁጭ ብለህ ሱፍ ለብሰህ ምናምን ሞቲቬት እንድታደርገው ነው ፈልገው አብዛኛው ማለት ነው። ከቻልክ ተከራይተህም ቢሆን እዛ ሞቲቬት አድርገው። ግን እኔ ምንድን ነው ያደረኩት አብዛኞቹ አሁን እኛ ከሀገር እኔ አም ሪሊ ሶሪ ጀጅ ያደረኩ ሊሆን ይችላል ሞቲቬት ያደርጋሉ የሚባሉ ልጆች ጀስት የሆነ ቦታ ቁጭ ብሎ ብቅ ማውራት ነው። they not doing anything I swear ነው የመሰለኝ ነው። እኔ ስትራግል እያረኩ ነው፣ እዛ ጋር እየሮጥኩ ነው፣ ስትሮንግ ሰውነት እንዲኖረኝ እየተጣጣርኩ ነው፣ ምንም ከሌለበት ለመነሳት እየሞከርኩ ነው ምናምን። እየሰራልኝ ነው መንገዱ እየሰራልኝ ስለሆነ ነው ወጥቼ የተናገርኩ የነበረው። አጀንዳውን ቀየርኩት ነው። ኖ አይ ፍሪ ቶክ እና በጣም አሪፍ ነው። ብቻ እኔ ላይፍን ኢንጆይ ነው ማድረገው፣ እማራለሁ፣ ኢንጆይ ያደርጋለሁ። that's the process። አንድ ነገር ግን ንገረኝ እዚህ ጋር because ምን መሰለህ ማንም ሰው ሞቲቬትድ ሆኖ ላለመለት ደርስበታለሁ ብሎ ላሰበው ዓላማ በጣም ፋይት ማድረግ ስትራግል ማድረግ ሁሉ ሰው ይፈልጋል አለበትም of course። አዎ ምን ያህል ይፈልገዋል ነው እሱን። አሁን ምን መሰለህ እኔ አሁን ሲምፕሊ ስነግር ይሄን ፖድካስት እኔ ስጀምር ብዙ ሀድፈስት በጣም ብዙ ቻሌንጆች አይደል። ከዛ ግን እንደምታየው ነው ይኸው ሆኖ እያወራን ነው። እንግዳዎችም ከዚህ በፊትም ነበሩ ወደፊትም ይኖራሉ፣ እውን ሆኗል። እዚህ ለመድረስ ግን so many challenges ሶ የሆነ ሞቲቬሽን ፋክተር ነበረኝ። ያንተ ሞቲቬሽን ፋክተር ምንድን? ስትሰንፍ ምንድነው የሚያበረታህ? ለምሳሌ ቅድም በወድቅም ምናምን አልከኝ አይደል? ምን እያየህ ነው? ምን እየታየህ ነው? what pushed you towards your dream? አባቴን መምሰል አልፈልግም። እሺ good like አባቴ ድሃ ነው፣ ቤተሰቦች ድሃ ናቸው። እንደዛ ቤተሰብ እንዲኖረኝ አልፈልግም። ከዛ በላይ ሞቲቬሽን የድሃ ልጅ ከመሆን በላይ ሞቲቬሽን የለም። that's it clear። አሁን እዚህ ጋር ራሱ እያለው ሞቲቬት ያደርገኛል። እኔንም አደረገኝ ያ I swear like በጣም ነው እንትን የሚያደርገኝ። ዋይ ሌሎች ሰዎች ዘንጦ ይኖራሉ፣ እዚህ ጋር የምትበለው የምትለብሰውን እያሰብኩት ነው። እንደዚህ መሆን የለበትም። አትሊስት ከኔ የሚመጣ ቤተሰብ እንደዛ ሊሆን ይገባል ብዬ አላስብም። that's my ultimate motivation። wonderful። ስለዚህ አባቴ ብለህ ስላነሳህልኝ ወደ ቤተሰቦች ልመለሳ። ንቃት የተወለደ የታደገ የተማረ የሚለውን እስቲ ከመጀመሪያ ጀምሮ የተወሰነ ነገር በለኝ። በተለይ ትውልድ አካባቢ ያለውን ነገር ብትነግረኝ። እዛ አካባቢ በተለይ የሚሰሙ ሰዎች በእርግጠኝነት ብዙ ስለሚኖሩ በስነ ስርዓት እኔ ያው የተወለድኩት ደቡብ ምዕራብ ኢትዮጵያ። አሁን ደቡብ ምዕራብ በፊት ደቡብ ክልል አይደል? ደቡብ ክልል ከፋ ዞን። ኦኬ። ዋና ከተማው ቦንጋ ነው። ወረዶች አሉት ክላስተር ላይክ 10 ምናምን 20 ምናምን ብዙ ወረዶች አሉ። ከዛ ወረዶች አንዷ ጠሎ በምትባል ወረዳ ወደ ኮንታ ትቀርባለች። ድንበር ነች። ኮንታ ትገባለህ ምናምን ተብሎ ትሬንዲንግ አልነበረም? ኮንታ ትገባለህ እና አንድ ታዋቂ ዘፋኝ ኮንታ ልጅ ወንድዬ ኮንታ እና በቃ እዛ ነው የኮንታ ድንበር ነው። እዛ ነው ተወልጄ ያደግኩት። ትምህርቴንም እዛ ነው የጨረስኩት። እስካሁንም እዛ ነው ስኖር የነበረው። አሁን ያለሁት እዚህ አንተ ጋር ነው፣ አዲስ አበባ ሰፈር። ናይስ። ዩኒቨርሲቲ ተምረሃል? ቢካዝ አንዳንድ ትሬንዶች ሳይ በእንትንነትህ በኋላ ላይ መጣበታለሁ በእርግጥና አንድ ይሄ ሞኪንጎቹ ይሄ ትርርቦቹ ምናምን ላይ ስለ ትምህርትም የሚነሱ ነገሮች ስላሉ እስቲ ትምህርት ደረጃ ሰዎች እኔ ባለፈው አሁን የኔ ተቀናቃኝ ከክፍለ ሀገር ስትመጣ እንደ መሀይም ነው ሰው የሚያይ። that doesn't make sense like እኔ ያሳፍረኛል እንዲህ አይነት አመለካከት እስካሁን መኖሩ ማለት ነው። like how ይሄ ስልክ is ትልቅ ላይብረሪ you see እዚህ ስልክ ላይ ሊኖር የሚችል ዳታ ሊኖር የሚችል እውቀት
ከዓለም ሙሉ ላይብረሪ በላይ ዳታ ስቶር ያደርጋል ይህ ስልክ። ያንን በቪዲዮ መልክ ያሳያል፣ በቃል ይነግርሃል፣ ያስተምርሃል በስነስርዓት። ስቲል በጣም ለማወቅ ግጉ የሆነ ጭንቅላት፣ ክፍት ጭንቅላት፣ ጠያቂያዊ አእምሮ ካለህ የትም ኑር የት ጎዳና ላይ ለምን አትሆን? ደዝም ማተር በቃ ምንም ማተር ሊያደርግ አይችልም። እኔ አሁን ሃይስኩል ትምህርቴን ብታይ አሳያለሁ። ስትሬት 10 ኤ ነው ያመጣሁት ውጤት፣ የ10ኛ ክላስ ውጤት። ይሄ ሀገር አቀፍ ፈተና ነው። ሀገር አቀፍ ፈተና ከ10 ነው። እኛ ከቋንቋዎች ምናምን አማርኛ ከፊኖ ነው ተብሎ ቋንቋዎች አሉ። ኦኬ ዩኒቨርሲቲ ቆንጆ ውጤት አምጥቼ ነው የገባሁት። ይሲ እንደውም ትልቁ የኔ ህልም የነበረው ሳይንቲስት መሆን ነበር። ያን ያህል እይታ የነበረኝን ሰው መፈረም መጻፍ አትችልም ሲለኝ፣ በዚህ አጋጣሚ የሚነግርህ ቅጣው እጅጉ ሳይንቲስት ቅጣው እጅጉ ታውቃለህ ብዬ አስባለሁ። በደንብ በሚገባ ጌዳ የምትባል አካባቢ ነው ተወልዶ ያደገው። እኔ ከምኖርበት አካባቢ ቢያንስ 10 ኪሎ ሜትር ምናምን ተመሳሳይ አልቲቲዩድ፣ ተመሳሳይ ቦታ። ያው አልቲቲዩዱ ነው እንዲህ ያደረገን ልልህ የአሰላ ልጆች ሯጭ እንደሆኑ ምን ልልህ ነው የፈለግኩት። አሁን ቅጣውንም ለምንድነው ሜንሽን ያደረግኩ? ከዛ ተነስቶ እዚህ መድረስ እንደሚቻል ያሳየኝ። አሁንም በጣም ትላልቅ የተከበሩ ፓወርፉል የሆኑ ሰዎች አሉ። ሀገራችንን እየመራ ያለው መሪያችን ትንሽዬ ከምትባል መንደር ነው የመጣው። ፕራውድሊ ነው የሚናገሩት ጠቅላይ ሚኒስትር ነው። እንዴት ነው ማፈር የሚባል ነገር ራሱ እንዴት ይታሰባል? እኔ ራሱ አም ፕራውድ ኦፍ ማይሰልፍ ብዬ የተናገርኩት ከኋላ ሳስበው ሃው ምን ማለት ራሱ አልነበረብኝ። ማፈርም መደሰትም የለብኝ። አም ጀስት ሂውማን ቢንግ፣ አንድ የሆንኩ ሰውዬ ነኝ እዚች ምድር ላይ የተፈጠርኩ። የፈለግኩትን ነገር ማድረግ እችላለሁ። የፈለግኩት ቦታ ላይ መድረስ እችላለሁ። የመጣሁበት እንትን ማተራ እኔ እንጃ ከኔ እይታ በታች ነው። በጣም ይገርም ነው። አሪፍ ንቃተ ህሊና ምንድን ነው? አሁን ዘርዘር ላድርግልህ። ሞቲቬሽናል ስፒከር ነው። አንዳንዴ ፍልስፍናም ስታወራ ሰምቻለሁ። የህይወት እንትንህን ብዙ ታወራለህ። ፈላስፋ ነው፣ ሞቲቬሽናል ስፒከር ነው፣ አስተማሪ ነው፣ ትሬነር ነው፣ ኤምኤምኤ ፋይተር ነው። ማን ነው ንቃተ ህሊና? እነዚህ ሁሉ አንተን ይገልጹሃል በተወሰነ ደረጃ። ኦኬ I would like to say ንቃተ ህሊና ሰው ነው። ያስናል ላይክ ሰው ስትሆን ዶክተር ትሆናለህ፣ ፖለቲሽያን ትሆናለህ፣ አርሶ አደር ትሆናለህ። you can do whatever you want like እኔ እንደዚህ ነኝ ብዬ አይደንቲፋይ ራሴን ማድረግ ተገቢ ነገር ነው ብዬ አላስብም። ፈጣሪ የሰጠኝ ማንነት ሰዋዊነት ነው። ከዛ ያለፈ ነገሮችን ላደረገ እንደ ፕሮፌሽን ነገሮችን እንትን ላደረግ እችላለሁ እንጂ በነዛ ፕሮፌሽኖች መጠራት ትክክል ነው ብዬ አላስብም። it's kind of weird ግን ትክክል ነው ብዬ አላስብም። ስለዚህ ሰው ነኝ እኔ። ሰውነቴ ይቀድማል። that's good። እዚሁ ላይ ምን መልስልኝ መሰለህ? እንግዲህ ሰዎች ፕሮፌሽናሊም ቢሆን ቢዝነስም ላይ ቢሆን ሲሰማሩ በተለይ ወጣቶች ማለት ነው የተለያዩ ነገሮች የመሞከር ዝንባሌ አለ። የተለያዩ ማንነቶች አለን በሚል ማለት ነው you know አንዴ ስፖርቱን ይሞክራል አንድ ሰው፣ አንዴ ሂድና ሶሻል ሚዲያውን ይሞክራል፣ አንዴ የሆነ ነገሩን ይሞክራል። ሶ አስፓይሬሽን አለ። ወጣትነት ኤነርጂ ነው። ጋሽ ስብሐት ስለ እንትን ሲናገር ስለ ወጣትነት በጣም ቃላቶች ሁሉ ይማርካሉ ነው። ወጣትነት ላይ የሌለ ነገር የለም። ሁሉ ነገር አለ። ኤነርጂው አለ፣ ገንዘቡ የሚኖርህ በወጣትነት ነው። ኤቭሪቲንግ ማለት ነው። ሶ ጉጉቱ ስላለ ኤነርጂው ስላለ ሁሉንም የምትችል ይመስልህና ሁሉንም ትሞክራለህና ሜቢ የሚነሱ ሰዎች እንደናንተ በስፖርት ቢዝነሱ ላይ የሚሰሩ ሰዎችም ሊሆኑ ይችላሉ። የሚነሱ ወጣቶችን ምንድን ነው አድቫይስ የምትሰጥልኝ ነው? ጎይንግ አራውንድ ኤቭሪዌር ነው ወይስ አንድ ነገር ላይ ፎከስ ማድረግ ነው የሚያሳድገው? ያው እኔ በፓሽን አምናለሁ። ላይክ ሰዎች ማድረግ ያለባቸው በነፃም ቢሆን ለሰዎች አገልግሎት የሚሰጡበት ነገር ላይ ቢሰሩ ሞር ውጤታማ ይሆናሉ ብዬ አስባለሁ። ምንድነው what excites you more like ምንድነው ኤክሳይት የሚያደርግ? በነፃም ቢሆን አገለግላለሁ ብለህ የምታስበው ሙያ ምንድነው? I think you have to focus on that። አሁን አብዛኞቹ ሰዎች መች ነው ቅዳሜ መች ነው እሁድ እያሉ ነው ስራ የሚሰሩት። ልብ ብለህ ከሆነ
ለማረፍ ይሲ ግን በጣም የምትወደውን ፓሽኔት እንደሆንክ የሚሰማ ቦታ ላይ ብትሰራ በጣም ኤክስፖኔንሻል እድገት ሊኖር ይችላል ብዬ አስባለሁ። የራሴ እይታ ነው። ስለዚህ ሰዎች ምንድነው ማድረግ ያለባቸው? ደስ የሚላቸውን ነገር ደስ የሚላቸው እሺ በቃ ኤክሳይትድ ልባቸው የሚመታላቸው ነገር ሁሉም ሰው የየራሱ እንትን አለ። እዛ ላይ ነው ፎከስ ማድረግ ያለበት። ፎከስ ሲያደርግ ደግሞ ፉሊ ነው መግባት ያለበት። ላይክ እንዲህ እየፈራህ አይደለም እንትን ሳይሆን በቃ ፉሊ ራስን መጣል አለበት። ትልቅ ነገር ይዘህ ትወጣለህ። doesn't matter whatever you do I swear ነው የምልህ እኔ 100% እርግጠኛ ነኝ የሆነ ነገር ላይ ራስን እንዲህ ከጣልክ ምንም ከዚህ አጽናፈ ዓለም አንተን የሚያስቆም ኃይል የለም። ፈጣሪ ካንተ ጋር I swear በቃ like I can see this እኔ አውቀዋለሁ ላይፌ ላይ ነገር እና አብዛኞቹ ሰዎች እንትን ሾርት ከት የሚፈልጋሉ ላይፍ ላይ that's like በጣም መጥፎ መርዝ ብዙ ወጣትን የሚገል መርዝ ብዬ ማስብ የሆነ ጅማ ዩኒቨርሲቲ ያለው ነውና ሶማሌላንድ ልጅ ነው እኔ ጋር ክፍለ ሀገር ራሱ ወስጄው ምናምን ጓደኛዬ ስፖርት ጀመረ። እኔ ከድሮ ጀምሮ ስፖርት ሰራለሁ ብያለሁ። ጧት ተማሪዎችን አስወጥቼ ሜዳ ወስጄ ስፖርት አሰራቸዋለሁ። ከኔ ጋር ሁሌ ይሰራል። ሲታፑን ፑሻፑን 1-2 ቀን ከሰራ በኋላ እጄን ያው ምናምን አለኝና አየውለት ያንተን እየመሰለ አይደለም እኔ አልሰራም ካሁን በኋላ ዋጣ ከሳኩኝ እኔ just ለሶስት ቀን ነው የሰራው እና no way እኔ እኮ ህፃን ሆኜ ነው የምሰራው ከህፃንነቴ ጀምሮ ነው የምሰራው አንተ እኮ አንድ ሳምንት አልሰራህም እንደዛ አይደለም ሴሎች ሲሞቱ ሲተካኩ ሁሌም ሲደጋግም ሰውነትህ ማይወደውን environment ስትደጋግምለት ሰውነትህ ራሱን ከስትረስ ለማትረፍ ሲል ይቀይረዋል ምናምን ብዬ ለማስረዳት ሞክር ይሆናል ብለህ ነው ምናምን አለና ሲሰራ ግን በኢነርጂ ይሰራው ነበረ። ግን you see the understanding like understanding ነው ሰዎች ሾርት መንገድ እንዲፈልጉ የሚያደርጋቸው ግንዛቤ በጣም ሰው ወጣቱ ትኩረት መስጠት ያለበት ቦታ ግንዛቤ ቀድመን ነገርየውን ከተገነዘብን ካወቅን we can walk great good አንድ ሶሻል ሚዲያ ላይ ሮል የሚያደርግ አንድ አባባል ልንገርህና መልስ ካለህ እንድትሰጥልኝ ነው በዛው በጣም አገሪቷ ላይ በጣም ብዙ ፋይተሮች ባሉበት ማርሻል አርትም እንዲሁም ሌሎችንም ፋይቶች በጣም ረጅም ዓመት ኤክስፒሪየንስ ያላቸው በርካታ ሰዎች ባሉበት አሁን የመጀመሪያው ሚክስድ ማርሻል አርት ፋይት ተብሎ በአንተና በጆኒ መካከል የሚካሄደው በጣም ይሄን ያክል ከቨሬጅ ያገኘው ይሄን ያክል ትኩረት የተሰጠው ይሄን ያክል ማነቃነቅ የቻለው እነሱ የተለየ ነገር ኖሯቸው ሳይሆን ጀስት ሶሻል ሚዲያውን ኤክስፕሎይት ስላደረጉት ነው እንጂ የተለየ ኮንተንት ኖሯቸው አይደለም እድልም ነው ብለው የሚያነሱ ሰዎች አሉ። መልስ ካለ ስትልኝ በደንብ ሰዎች መገንዘብ ያለባቸው ነገር አለ። it's all about ከዘመን ጋር መሄድ ከቴክኖሎጂ ጋር ከዘመን ጋር መሄድ አንዱ ምርጥ ማርሻል አርቲስት ወጥቶ ሶሻል ሚዲያ ላይ ቢያወራ ማንም አያዳምጠው ቢውልድ ያደረገው ነገር የለም እሺ ሶሻል ሚዲያን ያህል ሽፋን ማግኘት በሶሻል ሚዲያ it's a power it's a knowledge በጣም ጊዜ የሚፈልግ ትኩረት የሚፈልግ ዕውቀት የሚፈልግ ጥበብ ነው ችሎታ ነው እሺ ሌላውን የፊዚካሉን ችሎታ የስፖርቱን ችሎታ በትሬኒንግ ማንም ይፈልገው ነገር ማድረግ ይችላል። እንደዚህ ሚሉ ሰዎች ያንዳንዱ እመጣላቸዋለሁ እየገባው ነው የምሬን ነው አም ኢንሂር በቃ ስለዚህ ከዚህ በኋላ በሚኖሩ ፋይቶች እናያለን ይለያል ዝም ብለን ጩኸት እንሆን እናያለን። ስለዚህ ግን ሶሻል ሚዲያውን ኮንትሮል ማድረግ የህዝቡን ትኩረት ማግኘት እሰ ኖሌጅ እሰ ችሎታ ስለዚህ ከዘመኑ ጋር መሄድ ሳይቀሩ ሲያንቀላፉ ከርሞ አሁን እንትን ስንል ብርድ ልብሱን ገልቦ መጥቶ ምንድነው እየሆነ ያለው እያሉ ይረባበሻሉ ነው አፕሪሺየት ነው ሊያደርጉት በ50 ዓመት እኮ አላሳኩትም እነሱ ጀግኖች ተረካቢ ነን በቃ። ስለዚህ ጋይድ ማድረግ ነው ያለባቸው ትላልቅ ሰዎች ከሆኑ እውነት ትልቅ ከሆኑ እድሜ ነው የነሱ አብዛኞቹ ትልቅ የሆነው ብዬ ነው የማስበው። እድሜ ደግሞ ስነት ናቲንግ
እንድካሉ በቃ ሽፋኑ ማርሻል አርቱ በደንብ ትኩረት እንዲያገኝ ያርጋችኋል። ስለዚህ በዚህ ቀጥሉ፣ እንዲህ ስሩ ብሎ እኛን ቀርቦ ጋይድ ከማድረግ ከማስተማር ወጥቶ ሶሻል ሚዲያ ላይ ምናምን ብዙዎች ይጮሃል። that's really wrong። ኔጌቲቭ ማንነት እንዳላቸው ብሬን ዋሽድ እንደሆኑ ነው የሚያሳየን። እኛም ችላ ብለን ወደ ራሳችን ትኩረታችን የምናደርገው። አሁን ፋይቱ ይደረጋል፣ ቀጣይም ፋይት ይኖራል፣ ከሀገር ወጥተንም ፋይት እናደርጋለን። no one will stop us። ወንደርፉል፣ ጥሩ መልስ ነው። ስለ እንቁላሏ አንድ ነገር ላንሳለህ እዚሁ። እንቁላሏ ጋር ትወዳል በእናንተ ምክንያት እየተባለ ነው። እሱን እንቁራሪቱን ጠይቅ። ምን አይነት ፐርሰፕሽን አለ መሰለህ ይሄ የእንቁላሉ ነገር መምጣቱ፣ አንተ ጆኒ አንተን በእንቁላል እንትን ሲልህ ሲሰነዝርብህና እንቁላሉ መፍረጥ ያው አዲስ እንትን ስለሆነ በጣም አቴንሽን ግራብ አድርጓል። ሶሻል ሚዲያውን ይዞታል በጣም እንደውም እንዳለ እንትኑ ሜም በሜም ሆነዋል ምናምን። የእናንተንም የኢቨንታችሁን ወይም የፋይቱን አቴንሽን በጣም እስከሌት አድርጎታል፣ ከፍ አድርጎታል። ሶ ከቨሬጁ ትልቅ ነው። ስለዚህ ይሄ ሲሆን ሁለት የተለያየ ሀሳብ የሚያነሱ ሰዎች አሉ። አንደኛው ድንገት ነው፣ ንቃት ሳያቀው ድንገት መጥቶ ነው ጆኒ እንትን ያለበት ይላል። ሁለተኛ ደግሞ ስክሪፕት ነው፣ ተነጋግረው ሆን ብለው ሶሻል ሚዲያው ቡስት እንዲያደርግ ኢቨንቱ በደንብ ከቨሬጅ እንዲያገኝ መነጋገሪያ እንዲሆን ሆን ብለው ስክሪፕት ነው ይላሉ። ምንድነው መልስ? እኔ አላወኩም እውነት ለመናገር። that's why I became emotional በጣም በሳው ነበርክ በጣም እኔ ደማው እንዴ ነው ያልኩት። like እንተሲ I swear like expect አላረኩም። የደማው ነው የመሰለኝ እና ምቱን ፊል አላረኩትም። ያው ስትሮንግ የሆነ ምት አልነበረም፣ ግን ፈሳሽ ነገር አለና ላይክ ሃው በቃ እኔ ኖርማል ፌስ ኦፍ ነው። እኔ ኤልቦ እንደዚህ ወስጄ ለሰነዝር ብዬ ነው የመለስኩት። ላይክ ኢትስ ናት ፋይት። ምን የሚያስቸኩለን ነገር የለም። ሪንግ ውስጥ እኮ እንገናኛለን፣ እንተያያለን እዛ ውስጥ። ግን ይህንን ነገር ሲያደርግ ምንም ኤክስፔክት አላረኩም። ከዛ ሰዎች ያዙኝ ምናምን ነገር ዋጋዋን ሰጣት ነበር። አሁንም መሰጠቱ አይቀርም። ሞቱን ያፋጠነው እኔ this is disrespect እና እሱን ደግሞ አብረን እናያለን። ግድ አንተን ብለሃል ወይ አንተ ኔጌቲቭሊ አፌክት አድርጎሃል ወይ ያ ነገር? ምናልባት ፐርሰናሊቲ ላይ ያኛው ጓደኛዬ ወዲያው ጓሮ ይዞኝ ሄደና በኢየሱስ ስም የእንቁላል መንፈስ የተወጋ የተመታው ተው ኖርማል ነው፣ ከውጭ አይቶ ነው እናቱ እላለሁ። ቢተመተው ምን በጆክ ዋይ ቀዳ ይደፋብኛል። እኔ የሚቀይረው ቲሸርት የለም ተው። እና ያ ብዙዎችም ከክፍለ ሀገር ደውሏሉ፣ ቤተሰብ ሰምቷል። እንቁላል ሲባል ደግሞ ድሮ ክፍለ ሀገር እያለን አስታውሳለሁ ስንወድቅ ራሱ የወደቅንበት ቦታ እንቁላል ነው የሚሰበረው። ላይክ በድንጋጤ መሀል የሆነ ኮንፊዥን ምናምን እንዳይኖር፣ ኔጌቲቭ ኢነርጂ እንዳይኖር ምናምን የኛ ማህበረሰብ በዚህ ፐርስፔክቲቭ ነው ያሰበው። እሱ ያሰበውን we don't know። ግን ይሄ ከውጭ የምናየውን ነገር አመጥቶ የተለየ ኮምፕሊትሊ የተለየ ካልቸር የተለየ ማህበረሰብ ያለበት ላይ ዝም ብሎ አፕላይ ማድረግ የእውቀት ማነስ ነው። ይሄ እሺ ሶሻል ሚዲያ ላይ አቴንሽን ለማግኘት ምናምን ኦፍ ኮርስ ግን ስተት። አሁን አብዛኛው 99% ማህበረሰብ እንደ ኔጌቲቭ ነገር ከጀርባው እንዳለ ነው የታወቀ ነገር ነው። እንቁላልም በዛ ወይ ነው የሚታወቅ። እንደዛ ነው ሰው እያሰበ ያለው። አለመብሰል ነው ብዬ ነው የማስበው። ይሄ እንደ እንቁላሉ ጥሬ ነው እሱ። እሺ ስለዚህ ያው በተወሰነ ደረጃ ስክሪፕትድ አይደለም። ከዛ ያው ከክፍለ ሀገርም ብዙ ሰዎች ትንሽ ኦፌንድድ ሆነው አንተን የሚወዱ አንተን የሚያከብሩ ሰዎችም ለምን እንዲሆነ ብለውሃል። ምናልባት በዚህ ነገር አንተም ይሄና የከተማ ልጅ የገጠር ልጅ የሚለው ሀሳብና ይሄ እንቁላሉ አይ ቲንክ ለአንተም ትልቅ ሰፖርት ቤዝ የፈጠረልህ ይመስለኛል። ኢን ማይ ኦፒኒየን ይመስለኛል። ያ ሰዎች እኔም ብቻ ሳይሆን ሚሊዮኖችን ነው የነካው ይመስለኛል። ብዙዎች ሲናገሩ ሰምቻለሁ። ያ ይህንን ደግሞ
አጋጥስ እናየዋለን። አጋጥስ ግድ ጂጂትሱ እንግዲህ ጂጂትሱ ምን እንደሆነ ትላንትና በተወሰነ ደረጃ ላይ ሞክሬያለሁ። እግር እየያዙ መጥለፍ ማንደባለል ነው። እንደ ትግል አይነት ነገርም አለው። እኛ ሀገርም ትራዲሽናል ጨዋታዎች አሉ፣ የትግል ጨዋታዎች። እኛ ሀገር ቴክ ዳውን ነው፣ መጣል ነው። እሺ ይሄኛው መጣል አለበት። ግራውንድ ላይ ኮንትሮል ማድረግ አለ፣ ፒን ማድረግ አለ። የመገጣጠሚያዎችን ናቹራል ሙቭመንት ተረድተህ እነዛን ሎክ የማድረግ የመስበር ሳይንሶቹም አሉበት። ኢትስ ዲፍረንት። ኦኬ ጉድ። አንድ ቦታ ላይ ምን ስታወራ ሰምቻለሁ። ጂጂትሱ የሚሰራ ሰው ጠንካራ ከሆነ ማንንም ሰው ቴክዳውን ማድረግ ይችላል፣ ማንንም ሰው መጣል ይችላል አልክና እንደውም እኔ እንግዲህ በጣም ጠንካራ ነኝ ብለህ ተናገርክ። እኔ በጣም ጠንካራ ነኝ፣ አትሊስት በጂጂትሱ ብሉ ቤልት እንኳን ቢኖረኝ ማንም አያቆመኝም ነገር ተናገርክ። ሶ ጂጂትሱ ሲባል ደግሞ ሰው አይምሮ ውስጥ የሚመጣው አንተ ተጋጣሚ ጆኒ ነው ቀድሞ እና እንዴት ነው እስቲ ጂጂትሱ ሲባል እሱ ራሱ ጂጂትሱን አሁን ያደረገው ይመስለኛል። የሆነ ሰዓት ቪዲዮ ሰራ፣ ኢንተርቪው የተደረግኩ ላይክ ከጂጂትሱ እና ከተለያዩ ማርሻል አርቶች ከሞይታይ የትኛውን ትመርጣለህ ሲባል ጂጂትሱ አልኩኝ እና ሜም ሰራብኝ ወዲያው። እንዴት ሃው ምናምን ብሎ ጂጂትሱ የእሱ ቤተሰብ ያመጣው ነገር አይደለም፣ የጂጂትሱ ባለቤቶች አይደሉም እነሱ። ጀስት እዚህ ጋር ተወጥቶ ስግጥ ብሎ ፕሮሞት ስላደረገ ራሱን ከሱ በላይ አሁን እኔ ጋር የሚሰራ ልጅ አለ ሳያፍር ወጥቶ አይ አም ዘ ቤስት ግራፕለር ኢን ኢትዮጵያ ያሳፍረኛል። በጣም የተደበቁ ምርጥ የሚገራርሙ ልጆች አሉ። እሱ just a random person in jiu-jitsu ሁሌ ሲገቡ ሲወጡ ጂጂትሱን ብቻ እያጠኑ ፎከስ አድርጎ የሚሰሩ በጣም ዲሲፕሊን እንዲሆኑ ልጆች አሉ። ጂጂትሱ የሱ እንትን አይደለም። ጂጂትሱ ኢንተርናሽናል ስፖርት ከብራዚል የመነጨ አሁን ላይ ከየትም ሀገር ጫፍ እንደውም እኛ ጋር ነው አዲስ የሆነ። ጂጂትሱን ስደግፍ እሱን የደገፍክ ይመስለውና ይህም አንድ እንጭጭነት ነው ብዬ አስባለሁ። ሶሪ ኔጋቲቭ ኢነርጂ እና ጂጂትሱ ኢዝ ላይክ በጣም የሚገርም። እኔ ብዙ ማርሻል አርት የሞከርኩ ነው የሰራው ነው። ሞይታይ እና ጂጂትሱ ላይ በጣም ደስ የሚል እንትን አለኝ፣ እይታን ያለኝ አሁንም የተማርክ ነው እኮ። እሱ ሞር ስፔሻላይዝ ስላረገ ጂጂትሱን ከያዘው ጆኒ ንቃትን ከያዘው ሞር የማሸነፍ እድል ጆኒ ይኖረዋል ብለው ሰዎች አርጊው ያደርጋሉ፣ ይከራከራሉ። በፍጹም አሁን እኔ እሱ ፐርፕል ቤልት ነው ያለው። ብዙ ጊዜ ብላክ ቤልት ካላቸው ሰዎች ጋር ሮል አደርጋለሁ ምናምን አይቻለሁ። ትናንትም ስታረግ በጣም ፕሮፌሽናል የሆነ ሰው ነው ትናንት ሮል ያደረገን የነበረው እና ላይክ so if you have a fast mind, open heart, like you can learn things very fast. Not string zoom support ያደርጋል በደንብ እሺ። ግራውንድ ላይ እንደወረደ ነው ፋይቱ የሚያልቀው ምናምን ብሎ ብዙዎች ሲያወሩ እኔ እንደውም ግራውንድ ላይ ነው ፋይቱን መጨረስ እንፈልገው። ቾክ አድርጌ የሆነ ቦታ ፒን አድርጌ ምናምን ነው ፋይቱን መጨረስ እንፈልገው። እሺ በቃ የተማርኩ ነው። በቃ ላይፍ ከገባህበት ነው የሆነ ነገር ላይ እዚህ እሱ ውፍረት ለመቀነስ ስፖርት የጀመረ ሰው አይስዌር ላይክ አባዚው አባሮት ውፍረት እንዲቀንስ ስፖርት ሄዶ የጀመረ ሰው ነው። ምንም አይነት ሰው አሁን በጣም ኮምፕሌክስ አድርጎ ወስዶ ልጆች ጋር ሮል ያደርግና የሚያሸንፋትን ብቻ ቀርጾ ይለቃል። ከዛ እንዳደገኛ ራሱን እንትን ብሎታል፣ ፕሮሞት አድርጓል። ሰው ይገላል ምናምን ትሞታለህ ምናምን ነው የሚሰሩብኛልና ናት እንደዛ አይደለም በፍጹም። እንቁራሪቷ ለምንድን ነው የምትለው እንዴ? አይተኸው አታውቅም? ቁርጥ እሷን እኮ ነው ቁርጥ እሷን እዛ ቦንጋ እያለው ነበረ እንቁራሪት ብዬ ቪዲዮ ሰራውና ንቃተ ህሊና ነገ ዛሬ ሳትል ና ብሎ ወጥቶ ቪዲዮ ሰራብኝ። ገባህ? እንትን አሪፍ መሆን የሚፈልግ ሰው በጣም ደካማ ጎኑን ስታደርግበት ይጨሳል ተነስቶ እና እንቁራሪት መሰለ ሳይ
በጣም ነው ከእንቁራሪት ጋር የሚመሳሰለው ልጁ ቅርጹ በቃ ያለው እንትን ምናምን ሰፊ ነው ወደ ሳይድ በጣም እና እና እንቁራሪት መሰለኝ በጣም ከዛ ተነስቼ ነው እንቁራሪት ያልኩት ግድ እሺ ስለ ሰው ታሰድባለህ አመጣ the most the funniest episode ነው episode anyways ወደ እንትኑ ልሄድልህ ሚያዝያ 17 ፋይት ልሄድልህ በተወሰነ ደረጃ እናንሳው እንግዲህ እናንተ እያላችሁ ያላችሁት አዘጋጆቹ እናንተም እያላችሁ ያላችሁት የመጀመሪያው MMA ፋይት በኢትዮጵያ ነው እያላችሁ ያላችሁና መጀመሪያ እንደው ሌላ ከዚህ በፊት ተዘጋጅቶ የሚያቅ ነገር የለም ወይ እንዴት ደፍራችሁ ክሌም አረጋችሁት የመጀመሪያ ነው ብላችሁ የመጀመሪያ ነው MMA ፋይት ግን ፋይተሮች አሉ አይደል MMA ፋይተሮች ግን ብዙ አሉ ኢትዮጵያ ውስጥ ከሀገር ውጪ ሄደው የሚፋለሙ ምርጥ ልጆች አሉ ግን ኢትዮጵያ ውስጥ እንደዚህ በዚህ ደረጃ እንትን ብሎ የተደረገ ቦክሲንግ ላይ አለ ሙዋይታይ ላይ አለ በቴኳንዶም ብዙ ጊዜ ፋይት ይደረጋል ግን MMA ሚክስድ ማርሻል አርት is brutal ቀላል አይደለም ወጥቷል በቃ ግራውንድ ላይ ታወርዳለ ግራውንድ ላይ ትመታለ በኤልቦ ትመታለ በኒ ትመታለ ክስክስ ነው ይሄ ወደ ስትሬት ፋይት በጣም ይጠጋል almost 95% ነው ወደ ስትሬት ፋይት ይጠጋል ትንሽ ህጎች ናቸው የሚለዩት ያ ፋይት ተደርጎ አይተታቃለ ታውቅ most probably እኔ አላውቅም is first እንትንም የለውም ፌዴሬሽንም የለውም good ስለዚህ ከሌሎች ጋር ኮላብ በማድረግ ነው ከሌሎች ጋር ኮላብ በማድረግ ከኪክ ቦክስ ከሞይታይ ጋር ኮላብ በማድረግ ነው አሁን እየተደረገ ያለው ከዚህ በኋላ ነው እንትን ምንለው ለኢትዮጵያ አዲስ ስራና አዲስ የገቢ ምንጭ ነው ያመጣችሁት ብሎ ነው ይሄንን ማሊያ ይሄንን ትጥቅ ወስዶ የሰጡን ባለፈው እነማን ናቸው የሰጣችሁ ኢትዮጵያ ኦሎምፒክ ኮሚቴ ኦኬ good ኢትዮጵያ ኦሎምፒክ ኮሚቴ ቢሮ ወስደው ብዙ ትጥቅ ነው የሰጡን አበረታቱን አዲስ ነገር you created something powerful ታሪክ ነው የሰራችሁት ብሎ ማለት ነው እና I hope ከፋይቱ በኋላ እናንተም በጥሩ እንትን በጋራ ሆናችሁ ፌዴሬሽኑ እንዲቋቋምም ተሰራላችሁ ሚል ግምት አለኝ ያ good እንዴት ታሰበ because ብዙ ነገር ራሽ ይመስለኛል ፈጣን ብሎ ነው ይሄደ ወይስ ቀድሞም ስታስቡበት የነበረ ነገር ነው ሂደቱ ንገረኝ ቆይቷል እኔ እዚህ ከመጣው ራሱ 3 ወር 4 ወር አሁን ሊሞላኝ ነው እሺ ለዚህ ብለን የመጣው አይደል ለዚህ ቻሌንጅ ተቀበልኩ መጣው ስግት ሰርቷል በለኝ ቻሌንጅ ስግት እንትን ነው ላይክ መጀመሪያ ላይ እቅድ አውጥቻለሁ በዚህ አመት ቲክቶከሮችን ቻሌንጅ አደርጋለሁ የሚል ብዙ ጊዜ ራሴ ላይ በማይንድ ሴት በፊዚካል እንትን ሰርቻለሁ አሁን ብቁ እንደሆንኩ ተሰማኝና አብዛኞቹ ቲክቶከሮች ጌም ነው የሚጫወቱት የውሸት ነገር ነው የሚያሳዩት 5 6 10 ከፍ ካለ 30 ሰከንድ ይቀርጹና የውሸት ነገር ነው የሚያሳዩት ከዛ ለምን ነው ቻሌንጅ ባላረጋቸው ብዬ ዳዋ የሚባለውን ስፖርተኛ ቻሌንጅ አደረኩኝ መጀመሪያ ዳዋ ፋይት እናርግ ከዚህ በፊትም ነክቶኝ ነበር ወነ ቪዲዮ ሰርቼ ሰድቦኝ ነበርና ፋይት እናርግ ታዋቂ ነህ ብዙ ሰው ያውቃል እኔም እንደዛው ስለዚህ ፋይት እናርግ ፕሮግራም እናዘጋጅ ፕሮሞት የሚያደርጉ ሰዎች ይመጣሉ ፋይት እናርጋለን አረ ወጣ በላንተ ምናምን አለ እሺ አልኩና ሴዶ ማርሻል ተብዩን ፋይት እና አሁን ይፍጨረጨራል በየፖድካስቱ እየሄደ ምንም አያውቁም ምናምን ዝም ብሎ እሱ እንትን ኪትፎ እየበላኛ ታሪክ እየሰራን ነው እዚህ በየአይነት እየበላ ማስታወቂያ እየሰራ እኛ ታሪክ ስንሰራ መጥቶ ኳላ ይሰድበናል አሁን this is history ቀጣይ ላይ ከፈለገ መፋለም ይችላል ግን ቻሌንጅ እየሰጠው ነው በዚህ yes if he is ready I'm here ምን ልልን የፈለኩት ዝም ብሎ ሆይ ይሉና ህዝቡ ጠንካራ አድርጎ እኔ ሴዶ ነው እንደው የሚያስቀናኝ የነበረው ይለሳት ነው ኦኬ በጣም ጠንካራ ምናምን ህዝቡ ይሄ ሰውዬ ቢመጣብስ ምናምን ብሎ ሜም ሰርቶ ምናምን ሲለቁ የሆነ ቀን ባጃጅ ተሸክሞ ፑሽ አፕ ሲሰራ ያውና ባጃጅ አብዛኞቹ ሲሰሩ አይቼ ባጃጅ እየገባው 5 ፑሽ አፕ ለብ ምንም አልከበደኝም ሰርቼ የሴዶ አንድ አልተነሳም ወደ
ወደቀ ራሱ ባጃጅ ውስጥ አይቺ ጀለዝም ብላ ነው ደብዬ ለነገ ጥሪ ያቀረብኩት ከዛም በኋላ አንተ በእኔ ልትፈምስ ነው እንዴ ምናምን ያው ሰው ሲፈራ ወይም የሆነ ነገር ካልፈለገ አታክ አድርጎ ነው ሰው ኢጎ ነው አንተ እኔን በእኔ ልትፈምስ ነው ምናምን ደወልኩለት የሆነ ሰዓት ላይ just we can promote ይህንን ስፖርት ማስተዋወቅ እንችላለን በጣም ታዋቂ ነህ እስኪ ለህዝቡ የሚታይ ነገር እኔን ደብድብና አሳይ ያልኩት አንተ በህግ አምላክ አለኝ የሆነ ሰዓትማ አንተ ያለህበት ድረስ መጥቼ ቻሌንጅ አደርግሃለሁ ብዬ እኔ ፍርድ ቤት ነው እኛ ኢንተርናሽናል ሰዎች ነን የሆነ የሱ አበድር የለች ኢንተርናሽናል ሰዎች ነን ፍርድ ቤት ነው የሚገትርህ አለኝ በል በቃ አንተ ስግጥ በምሱ ነው ብዬ ስግጥ ብላ ያለ ስኪል ምናምን የሚፈምሱ ሰዎች የሉ እዛ ሊስት ውስጥ ከተትኩት ከዛ ይሄ ልጅ ጆኒ የሚባለው ማን ነው ኢትዮጵያ ውስጥ ጀግና ምናምን ብዬ ቪዲዮ ሰራውና ናና የ100,000 ብር ቻሌንጅን ተቀላቀል አለኝ ገብቼ ቪዲዮቹን አየውለት he's doing something like ያን ነገር ተምሮታል ከዛ ኮሜንት ምላሽ ላይ አዲስ አበባ እመጣለሁ ስመጣ ታስተምረኛለህ ግን ያንተ ተማሪ ሲያሸንፍ እንዳይደብረህ ብዬ ጻፍኩለት this hits hard I think እሱም ጸጣለ ቆየን ሴዶና እሱ ደግሞ ግብግብ ጀመሩ ጌችም ገባበት ሴዶ መተህ ጆኒን ከተፋለምኮ 500,000 ነው እጨምራለሁ 1 ሚሊዮን አረጋለሁ አለ ጌች ጆኒ 500,000 ይሰጣለሁ ለሴዶ ብሎ ነው እንትን ያረጋው በጂጂሱ ቻሌንጅ ካረገኝ ከዛ ጌች እኔም 500,000 ጨምራለሁ አለ 1 ሚሊዮን ሆነ ያያው ነው ጸጥ ብዬ በጂጂሱ አልገባም definitely not ከዛም በኋላ ትንሽ ቆይቶ ጌች ወጣና ናቶሊ በጂጂሱ በየትኛው ማርሻል አርት ይሄን ልጅ መጥቶ የሚያሸንፍ ሰው ካለ 1 ሚሊዮን ብር ሸልማለሁ በኤምኤምኤ አለ ወዲያው እዛው I am in አልኩ ኮሜንት ላይ I am in ገብቼበታለሁ አዲስ አበባ መጥቼ ትሬን አድርጌ ምናምን ፋይት ላደርግ ነው በቃ I am in አልኩ ላሻሉ የኔን ኮሜንት ሌሎች ኮሜንት ላይ ሪፕሌይ ያደርጋሉ የኔን ኮሜንት ላሻሉ ለነገ መጥቼ በኮንፊደንስ ይሄ ነገር ንቀት ነው ፍራቻ ነው ለኔ ጸጥ ያላችሁት ብዬ ቪዲዮ ሰራ ጌች ወዲያው ያንን ቪዲዮ ስቶሪ ላይ አደረገ አትሊስት በቃ እያዩኝ ነው ማለት ነው yes በጣም አሪፍ ብዬ ድጋሚ እያያችሁኝ ነው ማለት ነው ቶሎ ብላችሁ አሳውቁኝ አልኩኝ ቀጣይ ላይ ጌች ወጥቶ ጀግና በቃ ፑሽ አድርጎ አለው ብሎ የገፋ ልጅ ይሄ ልጅ ነው ጀግና ነው ግን አፋልማለሁ አላለም በሰዓቱ ጀግና ነው ምናምን አለ ከዛ በውስጥ መስመር ማውራት ጀመረን እኔና ጆኒ በቃ ለ1 ሚሊዮን ብር ተዘጋጅ እኔም ጌችን ላውራው ኤምኤምኤ ተዘጋጅ 1 ሚሊዮን ብር ለመውሰድ ዝግጁ ሁን ምናምን አለኝ በጣም አሪፍ እዛው ዝግጅት ጀመርኩኝ መሮጥ ምናምን ካርዲዮን እንትን ለማድረግ ጀመርኩኝ ከዛ ትንሽ ቆይቼ ቪዲዮ ቀርጬ ለቃለሁ ምናምን በቃ እዛው እየገባው ነው እኔ ከዛ የሆነ ሰዓት ቦንጋ ወጣው ካለውበት ክፍለ ሀገር ቦንጋ ወጣውና አንበሳ ከጫካ እየወጣ ነው ከተማ መውጣትን እየተለማመደ ነው ከተማ ሲመጣ እንዴት ያንን አንበሳ እንደምትይዙት ማየት ፈልጋለሁ እየመጣውላችሁ ነው አልኩኝና ለነገ ወጥቶ ተሼ የሚባለው ማስተር ኮል አውት አረግ ኦሬዲ ዲል አድርገናልኛ ተሼ የሚባለውን ኮል አውት አረግ ከዛም በኋላ ምንድነው ብዬ ቪዲዮ ሰራው ድጋሚ በቃ ተሰዳደብን ምናምን በቃ ፈርታል ምናምን የሚል እንትን ውስጥ ገባል እሱም የሆነ ከቃላት ውስጥ ወስዶ መርጦ በቃ ጁጁሱም ቢሆን ፋለማሉ ብለሃል ቶሎና ወደ ጁጁሱ ነው ይወስደኝ አይደለም ኤምኤምኤ ብላችኋል በኤምኤምኤ እሺ ጌችም ከዚህ ነገር ወጣ ጸጥ አለ ኤምኤምኤ 100,000 ብር መድበን አንተና ነኝ እንጫወት ተባባለ ኦኬ እሺ 100,000 መድቤ ለመጫወት መጣው ኦኬ ማስተር ቢኒ ተቀበለኝ ወዲያው አዲስ አበባ እንደመጣ ማስተር ቢኒ ትሬነር ሞይታይ ማስተር ያው ምርጡ ሞይታይ ሲቸር አሁን አዲስ አበባ ውስጥ ያው እኔ እስካየሁት ማለት ነው ጠራኝ እሱ ጋር ተገናኘን እሱ ጋር ሞይታይ መስራት ጀመርኩኝ ተደወለልኝ ምናምን እንትኖች ከመንግስት አካላት ተደወለ ምንድነው እዚህ ጋር እንገናኝ እዛ ጋር እንገናኝ የምትሉት አደራሃን
ቆንጆ አመለካከት እንዳለህ እናውቃለን፣ ግን ዶንት ዱ ዲስ ላይክ ተጠንቀቅ፣ ህገወጥ ነገር ነው። አዎ እኔ እንደዛ አላልኩም፣ እኔ ህጋዊ የሆነ ፋይት ተፈራርሜ አረጋለሁ ነው ያልኩት ብዬ ምላሽ ሰጠው። ከዛ በየጂሙ ተገናኝተን እንጣላ ምናምን ሲል ነበረ። አሁንም አልተቀበሉም እነሱ። ከዛ ፑሽ አድርጌ እፈርማለሁ፣ እዛ እናንተ ጂም መጥቼ እፈርማለሁ፣ ኮንትራት አዘጋጁ፣ እንፋለማለን አለን። በቃ በዚህ ሂደት መጣን፣ እዚህ ደረስን። አሁን 8-7 ቀን ቀረን። ወንደርፉል። ስለዚህ በ100,000 ነው የመጣኸው? በ100,000 በራሴ መድቤ ለመጫወት ነው የመጣው። የሚገርም ነው። አሁን ተቋማዊም እያረጋችሁ ነው? ፍቃድም ወስዳችሁ ምን ብላችሁ? አዘጋጁ ስዊት ቦክስ ነው አይደለ? ትልቅ ነገር ነው ላይክ ለማህበረሰቡ። ትክክል። ለወጣቱ ብዙ ስፖንሰርም እንዳለው ከአሁን በኋላ ብዙ በጣም እሳት የሆኑ ተፋላሚዎችን እናገኛለን ከዚህ ሀገር። በአለም ደረጃ ወስደን እናወዳድራለን። ላይክ እኛም እንወዳደራለን። አዲስ ኦፖርቹኒቲ ነው። ስንት ኢነርጂቲክ የሆነ ሃንግሪ የሆነ ወጣት አለ በየክፍለ ሀገሩ በየቦታው። ስለዚህ ለእነዚህ ልጆች በጣም ትልቅ ኦፖርቹኒቲ ነው የተከፈተ ያለው። ትክክል። በጣም አሪፍ። የት ትንሽ ኢቨንቱን ስለነካካ ነው የት ነው የሚደረገው መቼ ነው ምናምን የሚለው ያው ካንተ ሚያዝያ 17 ነው 10 ሰዓት ነው ጀምሮ እንትን የሚደረገው። ቅዳሜ ቀን ነው የሚውለው። ቅዳሜ ቀን ነው 10 ሰዓት ጀምሮ ያው እስከሚያልቅ ማለት ነው። አድዋ 00 ፒያሳ አካባቢ ነው ዝግጅቱ። አድዋ 00 ውስጥ ነው። ጌች ፖስቶታል። አዳራሹ በጣም የሚገርም እንትን ያለው የተለያዩ አዳራሾች አሉ። ቪአይፒ አለ። እሺ ቪአይፒ አለ። ምንድነው ቪአይፒ ነው? ቪቪአይፒ ቪቪአይፒ ቬሪ ቬሪ ኢምፖርታንት ለማለት ነው። በጣም አሪፍ እሱ አለ እና በቃ ስታንዳርድ አለ። እዛ ሰዎች እስከ 5,000 እስከ 4,000 ሰው ይዛል። ዋው! አሁን ኦልሬዲ ትኬቱ እየተቆረጠ ነው። እሺ ምናልባት ምን ያክል ነው ፕራይሱ? መግቢያው በመደበኛ የት ነው የሚቆረጠው? ቢካዝ የሚሰሙን ሰዎች መሄድ ስለሚፈልጉ 2,000 ነው አይደል? ከ2,000 ጀምሮ እስከ 25,000 25,000 ቪቪአይፒው ነው። ምግብ አለ፣ መጠጥ አለ። መጠጥ ስለ አልኮል አይሆንም መቼስ ስፖርት ስለሆነ ያው አልኮል ምግብ አለ፣ አይኖረው ይመከራል። በጣም አሪፍ ነው። ወንደርፉል። ስለዚህ የት ያገኙ ይሄንን ፕሮግራም የሚያደምጡ ሰዎች የት ሂደው ይግዙ? አዋሽ ፕሮብር አፕ ላይ ገብቶ እዛ ላይ እንትኑ አለ። እዛ መቆጥ አዋሽ ፕሮብር በአፕሊኬሽኑ ማለት ነው። አፕሊኬሽን አለ። ኖርማሊ የአዋሽ ባንክ ሞባይል ባንኪንግ የሚሰጠው አዋሽ ፕሮብር ነው። ስለዚህ እሱን ዳውንሎድ አድርገው እዛ ገብተው መቁረጥ ይችላሉ ቲኬቱን። ይሄ ነው ያለው አማራጭ። በአካልስ? በአካል ላይክ ይቻላል። የት ነው ሄደው መቁረጥ የሚችሉት? ካርድ ፊዚካል ካርድ አይኖራቸውም። ኦኬ። ስለዚህ በዲጂታል ነው ሁሉ ነገር። በዲጂታል ይመስለኛል። ኦኬ ጉድ ኦልራይት። ይሄንን ካወራን ዘንዳ ምንድነው አሁን በእርግጥ አንስተህልኛል በስፖርት ኢንዱስትሪ ውስጥ ምን አይነት ኢምፓክት ሊያመጣ ይችላል የሚል ነገር ነበር ልጠይቅህ ያሰብኩት። በደንብ ነካክተህልኛል። በደንብ ነካክተህልኛል። ኦኬ ስለ ዝግጁነት ላንሳልህ። ምን ያህል ዝግጁ ነህ የሚለውን ነግረኸኛል። ነገር ግን ስለ ፌለር እናውራ። አንዳንድ ጊዜ ሁልጊዜ የሆነ ነገር ስንጀምር ሁሌ ዊኒንግ ላይሆን ይችላል የሰው ልጅ እና ሰው ልጅ እንደናንተ በስፖርት ላይ ሆኖ ፋይት ሲያደርግም ሊሆን ይችላል፣ ፕሮፌሽን ይዞም ሊሆን ይችላል፣ ቢዝነስ ጀምሮም ሊሆን ይችላል። ህይወት ማሸነፍ ነው እያንዳንዱ ቀን እና ስለ መሸነፍ ምን ታስባለህ? Let me ask you a question like እኔ በዚህ ፋይት ስለ መሸነፍ ማሰብ እችላለሁ ብዬ አላስብም። ላይክ ኦፍ ኮርስ ኦፖነንቴን ያን ያህል አንደርስቲሜት እያደረግኩ አይደለም። እሺ ለዚህ ፋይት ብቁ ልጅ ነው ብዬ አላስብም። ኦኬ ስለዚህ ከዚህ ተነስቶ እዚህ ጋር መራመድን ፌሊየር ይኖረዋል ብለህ ታስባለህ? ስንት ፐርሰንት ካሰብክ ራሱ አሁን ተነስታ አትሄድም? ጀስት እርግጠኛ ነህ አይደለም? እኔም እንደዛ ነው ውስጤ የተሰማኛለሁ። honestly speaking ፌል አደርጋለሁ ብዬ በፍጹም አላሰብም። ይሄን ፋይት ምናልባት ቀጣይ ላይ ጠንካራ ልጆች ከመጡ እሱንም ያው እኔም እየጠነከርኩ ነው የምሄደው። ይሄኛው ዮሐንስ አይደለም ቀጣይ ላይ የሚፋለመው። ስለዚህ this is like በጣም easy። ስለዚህ የፌሊየሩን ሳይድ ማሰብ ለራስ መዋሸት ነው የሚሆነብኝ። ስለዚህ ኒርሊ 100% እርግጠኛ ነኝ እያልከኝ ነው። ያ just one shot እና እንደዛ ነው እልሃለሁ። ላይክ ፌለር ማይታሰብ ነው፣ ለራስ መዋሸት ነው የሚሆነው። ፌል ባረግ እንዲህ ብዬ ባስብ አእምሮዬ ላይ ራሱ ቤቶኜ ሳስብ ራሱ አይመጣልኝም። ይህንን ጨዋታ ተሸንፌ እንዲህ አይመጣልኝም።
በቃ አሸንፌ ያለው ድል ምናምን ነው የሚታየኝ። ግሬት፣ በጣም አሪፍ። ያንተን ፊሊንግ አክብረን እንያዘውና ከዛ በመለስ ግን ያው ብዙ የሚሰሙን በአፕስ ኤንድ ዳውን ውስጥ የሚያልፉ ኦዲየንሶች አሉ። ቢዝነስ ጀምረው ፌል የሚያደርጉ፣ ስፖርት ጀምረው ለምሳሌ ላይክ ወር ጠንክረው ሰርተው ከዛ በኋላ በቃ ይቀራሉ ከጂም በዛው እንትን የሚሉ ምናምን ብዙ ሰዎች አሉ። አሁን ደግሞ እኔ የምገምተው አሁን ይሄንን የሚያዩ ሰዎች ብዙ ሰዎች በስፖርቱ ጠንክረው በስፖርት ፕሮፌሽን ውስጥ በስፖርቱ ኢንዱስትሪ ውስጥ ይገባሉ። ሜይ ቢ በኪክ ቦክሱም ሜይ ቢ በጂትሱም በመሳሰሉት ይገባሉ ብዬ አስባለሁ። እና ሶ ጂም አሁን መስራት ስፖርተኛ መሆን በጣም ቻሌንጂንግ። እኔ ፐርሰናሊ ብጠይቀኝ አሁን ጂም እጀምርና ከዛ በኋላ እሰንፋለሁ አቆማለሁ። ፌለር ነው አስቤ አመት ስትሬት እሰራለሁ ብዬ እጀምርና ፌል፣ ከዛ ወር ስጠፋ በዛው ቀራለሁ ምናምን። ሶ በእናንተ ስፖርትም ቢሆን በሌላውም ኤሪያ ቢሆን ፌል የሚያደርጉ ሰዎች መነሳት ይችላሉ ወይ መልሰው? እና ዋትስ ዮር ቶት እዚህ ኤሪያ ላይ ማለት ነው? ኖርማል ነገር ነው ፌል ማድረግ ወይስ እንትን ነው? ላይክ እዚች ምድር ላይ ስንመጣ የሚገርመኝ ነገር አለ። ላይክ we had nothing right ምንም የለንም። ስንሞትም ምንም ይዘን አንሄድም። ላይክ በቃ ለመሞከር ነው የመጣን። just do it again በቃ ምንድን ነው ላይክ it's normal። ላይክ ቢዝነስ ፌል ቢያደርግብህ ለምሳሌ you will do it again, you have to learn like ምንድን ነው እንዲበላሽብኝ ያደረገው ነገር ብለህ ያንን ነገር ቀርፈህ ወደፊት ነው መሄድ ያለብህ። if you give up you give up በቃ ማንም ግድ አይሰጥህ፣ አንተም ወርደህ ትቀራለህ አይደለም። ግን ፋይት ማድረግ ነው ያለብህ። ራስን አርመህ ሜሞሪ የሰው ልጅ ያለው አእምሮ ያለው ራሱ ለዛ ነው ብዬ ነው የማስበው፣ ምስቴኮችን ላለመደጋገም። ለምንድነው ሜሞሪ ያስፈለገን? ትላንት ለምንድነው ትዝ ሊለን የተፈለገው? ከትላንት የነበሩ ባድ ሜሞሪዎችን ዛሬ ላለመድገም፣ ምስቴኮችን ላለመድገም ነው አይደለም። ስለዚህ you learn you go that's it። የሆነ ነገር በቃ መውደቅ የለም። ጀስት በቃ እኔ እንዴት ነው ለምን ትወድቃለህ? ምንድነው መውደቅ? የቱ ጋር ነበርክ? ወዴት ነው የምትወድቀው? መነሻህ ምንም ነው። መነሻህ ምንም ነው። በቃ ያለ ምንም ነው አይደል የመጣ ነው እዚች ምድር ላይ። ጀስት አርገው፣ ካልሆነ መንገድ ቀይራ አርገው። መውደቅ ሳይሆን ወደ ነበርክበት መመለስ ነው እንጂ መውደቅ አይደለም። መውደቅ የለም። ጀስት እንደውም በቃ I don't know like ትርፍ ነው ይሄ ህይወት፣ ትርፍ ነው በቃ። ምንም ኪሳራ የሚባል ነገር የለውም። እሺ የሆነ ብር አከማቸህ እንበል፣ አልነበረህም አይደል እንዴ? ካልነበረህ ነው ያመጣኸው ያንን ነገር። ቢጠፋብህ ኦሪጂናል ቦታ ላይ ነው ያለው። አሁንም ባመጣው መንገድ ሄድና አምጣው አይደለም። ሰው ከውስጥ ወደ ውጭ አይደለም የሚኖረው፣ ከውጭ ወደ ውስጥ ነው የሚኖረው። ለዛ ይቸግረዋል። እኔ ወድቄ ተነስቼ ምን ይላል? አየህ መኖር የሚመስለው ያንን ነገር ሲይዝ ነው የሚመስለው። እሱ just ደስተኛ ሆነ በደንብ ተንፈሳ መኖር ከቻልክ ደስተኛ ሆነ ማድረግ የምትፈልገው ነገር ማድረግ ነው አይደለም እንዴ? አለበለዚያማ ምንም ሳናተርፍ ልናልፍ እኮ። እቺን አረጋለሁ እያልክ እድሜህ ያልፋል በቃ። ግን ደስተኛ ሆነ በቃ የሆነ ነገር አርገህ ካልተሳካልህ ለምንድን ነው ያልተሳካው? እንዴት ነው ያልተሳካው? ስትራቴጂህን ቀይረ፣ መንገድህን ቀይረ ያንን ነገር ድጋሚ ለምን 10,000 ጊዜ አይሆንም መሞከር ነው። እውነት ፍላጎትህ ያንን ነገር ማሳካቱ ከሆነ I swear to God ሙሉ በሙሉ ገብተህበት ማይሳካ ነገር የለም። ሞተህበት ወይ ይሄን ነገር ማድረግ ወይ መሞት ብለህ እዛው እስከገባህ ነት ሁሉ ነገር እጃችን ላይ ነው። መጽሐፍ ቅዱሱም በተለያዩ የእምነት እንትኖች ላይ ይጠቀሳል ይሄ ነገር። እምነት የጎደላችሁ የሰው ልጆች አታምኑም። በቃ አረጋለሁ ብለህ ከልብህ አታምንም። ለዛ አታረጉም። we have power በልባችን ብዬ ነው ማስበው። by the way ያ በቃ እናስብ። ያንን ስለማናስብ of course fail ልናደርግ እንችላለን። በቃ ማድረግ ይቻላል። አሁን ትምህርት ላይ ጎበዝ ተማሪ ሆኖ መወለድ እንዳለ ነበር የሚመስለኝ ነው። የሆነ ሰዓት ላይ በጣም ሰነፍ ተማሪ ነበርኩ። አጥንቼ ምናምን ጎበዝ ሆንኩኝ። ለካ ነገሮችን መቀየር ይቻላል አልኩኝ። እሺ ሰው ባለሀብት ሲሆን በቃ ባለሀብት ሆኖ የሚፈጠር የባለሀብትነት እንትን ይዞ የሚፈጠር ነው የሚመስለው። like you can do whatever you want you see great እና
አመለካከታችንን ማተር ያደርጋል honestly speaking that's very interesting Thank you. ስለዚህ ወደ ስፖርት ኢንዱስትሪው ደግሞ ልምጣለህ ስፖርት ኢንዱስትሪው እናንተ አሁን የፈጠራችሁት ኢምፕሬሽን አለ መነቃቃት አለ ከዛ በፊትም ደግሞ እንግዲህ አዲስ አበባ ላይ ያየን እንደሆነ በጣም ብዙ ጂሞች ከዚህ ቀደም ባልተለመደ ሁኔታ እየተከፈቱ ነው ብዙ ሰው ስፖርት የመስራት ፍላጎት አለው ጤናውን የመጠበቅ ከዚሁ ጋር ተያይዞ ያው ተላላፊ ያልሆኑ በሽታዎችን በጣም እየጨመሩ እነዚህ ግፊት ስፖርት ካለመስራት የሚመጡ እየጨመሩ ከመሆኑ አንፃር ስፖርት ኢንዱስትሪው ትልቅ ቢዝነስ እየሆነ ነው ትሬነሮች አሁን ላይ የሚያገኙት ገንዘብ ቀላል ገንዘብ አይደለም ጥሩ ብር እየሰሩ ጥሩ እየኖሩ የመሳሰሉት ነገር እያደረጉ ነው አንድ ሰው ብቻ አይደለም ይዙት 2 3 4 ሰው ሊይዙ ይችላሉ ጎበዞች ከሆኑ እንደዛ ነው 10 ሊይዙ ይችላሉ ያ ሶ ቡም እያደረገ ነው እንዳውም እንዳንተ ኤጁኬሽናል ባክግራውንዳቸው ራሱ ጥሩ የሆኑ እንዳውም ጌች ጋር አንዳንዶቹ የሚሰሩት I think አንዳንድ ጊዜ ኤጁኬሽናል ባክግራውንድ ምንድነው ያለ ሲጠይቃቸው ሰማለሁ አልፎና ማስተርስ ያላቸው ማን ነው PhD እንኳን አልሰማሁም ግን ባችለር ያላቸው ሰዎች ትሬነር ይሆናሉ ያ ማለት እዚህ ጋር ቢዝነሱ የተሻለ ነው ማለት ነው በጣም እንዴት አንተ ምንድነው ወደ ትሬነሩ የመምጣት እዚህ ሉክሬቲቭ ኤሪያ ላይ ሐሳብ አለ ወይ ትሬነር ወይ መሆን ቢዝነስ ኢንዱስትሪው እንዴት ታያዋለህ like of course አስባለሁ ብዙ ነገሮችን እኔ ግን በራሴ ቢዝነስ ማን ነኝ ኦኬ እሺ like አሁን ላይ ብዙ ስራዎችን አስባለሁ ይሄን ባላወራህ ደስ ይለኛል like አይ በቃ ያ ግን ያለኝ ማይንድ ሴት እንደዛ ነው እሺ እንደዛ ነው ትሬነር ሆኜ like ለኔ እንትን አይለኝም ከዛ በላይ ስፔሲፊካሊ ትሬኒንግ ጂሙ ኢንዱስትሪውን ማለት ነው yes ያማ ይታሰብበታል we will see together ስለዚህ ቀለብ እንዳያረጉብኝ ብለህ ነው just I said በደንብ ይታሰብበታል ያ አሁን ያለውበትም ካሪየር ስለሆነ በደንብ አስብበታለሁ በጣም አሪፍ እስቲ እንትኖቹን ልንገርህና ስፖርት አይነቶቹን ልንገርህና ምን አይነት እንደሆኑ ንገረኝ እኔ ብዙ እሺ ካወቅ ታውቃቸዋለህ አይ ሆፕ ምንድነው ጂጂትሱ ምንድነው መጀመሪያ ጂጂትሱ ያው የብራዚሎች ማርሻል አርት ወይም ፋይቲንግ ስታይል ነው እሺ ያው ግራፕሊንግ ውስጥ ነው የሚካተተው ይመስለኛል እሺ እሱ ያው ሞር ኦፍ ትግል ነው ታገላለህ ቀደም እንደነገርኩህ ሰውን ግራውንድ ላይ ታወርዳለህ you can kill a person like very easily very easily መቀጥቀጥ አስፈልገህ እና ተቆልፈዋለህ ማለት ተቆልፈዋለህ ይሄ መቆለፍ ምናምን የምትባለው ነገር እዛ ላይ ነው ያለችው ፒን ታረጋለህ ኮንትሮል ማለት ግራውንድ ላይ አውርደህ እንዳይንቀሳቀስ እንዳይነሳ ኮንትሮል ታረጋለህ የተለያዩ መገጣጠሚያዎችን ቀደም እንደነገርኩህ ላይክ ይሄ ፊዚክሱን ተጠቅመህ በግ ሲታረድ አይተህ ከሆነ አጥንቱን ሲሰብሩት የሚጎትቱት የሚገፉት ስታይል አላቸው መገጣጠሚያውን ያውቁታል ስለዚህ እንደዚህ አይነት ሳይንስ ነው ጂጂትሱ እና በጣም really interesting great የጂጂትሱ ጂም ይኖረኛል ብዬ አስባለሁ ያው እዚሁ ነገርከኝ የኔ አይዲያ ነው እንዳይልህ አይ ሰፊ ያለ መስለው ነው alright taekwondo is like old martial art ተብሎ የሚከፈል አይነት ማርሻል አርት ነው ይሄ ነው ማስበው አሁን እነዚህ ነገሮች ካየው በኋላ like ስትሪት ፋይት ላይ ምናምን ብዙም እንትን ይላል ብዬ አላስብም ግን ያው ሞር ፍሌክሲብል ያረጋል ፋስት ሌግ ይኖርሃል ፈጣን እግር እንዲኖርህ ያረጋል አብዛኛውን እግር ላይ ነው ፎከስ የሚያደርገው ቴኳንዶ የእግር ስራዎች ላይ ብቻ ቀልጣፋ የእግር ስራ አለው ቴኳንዶ ቴኳንዶ ወርልድ ኢንተርናሽናል ተብሎ ይከፈላሉ ያው ትልቅ ልዩነት የላቸው ኪክ ቦክስ ላይ እኔ እንጃ ሞይታይን ዌስተርን ሶሳይቲ ወስዶ ኪክ ቦክስ ብሎ የሰየሙት ነው የሚመስለኝ
ሞይታይ ጋር ነው የሚቀርበው። እሺ አብረ መልስልኛ። ሞይታይ ስለሆነ ኪክ ቦክስ አሁን ቦክሲንግ ፋይት አይተህ የምታውቅ ከሆነ ቦክስ ብቻ ነው ፊልሚያው። እሺ ሌላ ነገር የለበትም። በእጅ በእግር በጉልበት መምታት አትችልም። እሺ ኪክ ቦክስ ላይ ስትመጣ እግር ተካተተበት። እሺ ላይክ ቦክስ እና ቴኳንዶ በለው በቃ ኪክ ቦክስ። እሺ ሚክስ ሆኖ ማለት ነው። ኦኬ እጅም እግርህም እንትን ይላል። እጅ ቦክስም ታረጋለህ በደንብ እግርህንም ትጠቀማለህ። ኦኬ ሞይታይ ደግሞ ከዚህ አንድ ሌቭል አፕዴትድ የሆነ ነው። ሞይታይ ላይ ስትሄድ ኤልቦ አለ። ኤልቦ ኢዝ ዴድሊ መሳሪያ ይሄ ማለት ነው። በዚህ ስትራይክ ታረጋለህ፣ በጉልበት ስትራይክ ታረጋለህ። እዛኛው ላይ አትችልም። በኤልቦና ኪክቦክስ ላይ ኦኬ አትችልም። ያው እንትኖች ይኖራሉ፣ ደረጃዎች ይኖራሉ ብዬ አስባለሁ። የሚቻልበት አንዳንድ ቦታ ሊኖር ይችላል። አይ ዶንት ቲንክ ሰው ግን ያው ትሬን ሲደረግም በደንብ ፎከስ ተደርጎበት አይሰራም። ግን ሞይታይ ወደ ኤምኤምኤ በጣም ይጠጋል። ክሊንች ማድረግ የሚባል ነገር አለ። መጣልም ትችላለህ። ከጣልክ በኋላ አትመታውም እንጂ ክሊንች መያዝ በአንገቱ አድርገህ ይዘህ መምታት ትችላለህ። ኤልቦና ኒ ብቻ አይደለም የተጨመረበት። በሄድም መምታት የሚቻልባቸው ቦታዎች ደግሞ አሉ። ሞይታይ ስትል አንድ ብቻ አይደለም። ሞይታይ ሁለት አይነት ነው ብዬ ነው ማስበው። ማስተር ስነግረኝ ሰምቻለሁ። አሪፍ። እሺ ኤምኤምኤ ኢዝ ላይክ ስሙ ራሱ ይነግረናል። ሚክስድ ማርሻል አርት። የትኛውን ፋይቲንግ ስታይል ነው የምታውቀው? ጀስት ዩዝ ኢት ደን። የትኛውን ማርሻል አርት ቴኳንዶ፣ ሞይታይ፣ ጂጂትሱ፣ ረስሊንግ የተለያዩ አይነቶች አሉ። ላይክ ሳምቦ ምናምን የሚባሉ የራሽያ ስፖርት ነው ይመስለኛል አይደል? የምትችለውን ተጠቀም ነው። ኤምኤምኤ ሚክስ አርግ። የሞይታዩንም የጂጂትሱንም የትኛውንም ተጠቅመህ ፊት ለፊት ያለውን ነገር ዊን ማድረግ ነው ሚክስድ ማርሻል አርት የሚባለው። ስለዚህ ከነዚህ ውስጥ የአንተ ስፔሻላይዜሽን የትኛው ነው? እኔ አሁን ላይ በቃ በደንብ ፎከስ እያደረኩ ያለሁት ሚክስድ ማርሻል አርት ላይ ነው። ያ ለዛ ነው ጂጂትሱ ስሰራ አይተኸኛል። ሞይታይ ደግሞ ሌላ ቦታ ሰራለሁ። ይሄ ጅማሮ ነው ባይዘዌ ላይክ እየጀመርኩ ነው ያለሁት እዚህ ነገር ላይ። በጣም ፕሮፌሽናል ነኝ እያልኩ አይደለም፣ እየጀመርኩ ነው ያለሁት። ያ ሁሉ ኮንፊደንስ ከልጁ ብቃት አንጻር ነው እንጂ ከየኔ መጨረሻ ነው ማለት አይደለም። ትልቅ ጀርኒ ነው። ትልቅ ሰፊ ነገር ውስጥ እየገባው እንዳለ ነው የማውቀው። ብዙ ይቀረኛል፣ ገና ብዙ ሰራለሁ። በጣም አሪፍ። አንድ የምጠይቅህ እዚህ ጋር ምንድን ነው አንተ እንግዲህ ከደቡብ ምዕራብ ኢትዮጵያ ውስጥ ቦንጋ ከተማ አቅራቢያ ባለች አንድ አነስ ያለች ጠሎ ወረዳ የገጠር ከተማ ነች። ወረዳ የሚባለው እንደዛ ነው፣ የገጠር ከተማ ነች። ኦኬ እሺ፣ የገጠር ከተማ። እዛው ላይ ግን አንድ ቅድም ዘነጋሁት፣ ብዙ ጊዜ ቪዲዮ ስትሰራ ግሮሰሪ አለህ እንዴ? የለም። ምህረት ግሮሰሪ የምትባል ከቪዲዮ ጀርባ ብዙ ጊዜ አለ። ናሊ ሆቴል ብለን ነው የምንጠራው ነው። ምህረት ግሮሰሪ ይላል ማስታወቂያ። ሁሌ ምግብ የምበላባት ሆቴል ነች እና ምግባቸው ደስ ይለኛል። እዛ ነው የምንበላው ሁሌ። ለዛ ብዙ ጊዜ እዛ ነው የምውለው። ላይክ ምሳ በልቼ ቁጭ ብዬ ምናምን ቆይቼ ስለመጣ ቪዲዮ እዛው ሰራለሁ ምናምን። ብዙዎቹ ቪዲዮዎች ላይ ስለዚህ ለምህረት ግሮሰሪ በዚሁ ፕሮሞሽን ይከፍሉኛል። ወንደርፉል። ስለዚህ ከዛ ተነስተህ አንተ ከጠሎ ተነስተህ አሁን አገር አቀፍ ፌም አግኝተሃል፣ ብዙ ሰው ያውቃል። ሶሻል ሚዲያ ላይም መነጋገሪያ ሆነሃል እና ደግሞ አፕካሚንግ ደግሞ ትልቅ ፋይት አለ። ከዛ በኋላ ደግሞ አምሹር ብዙ ፕላኖች ይኖረሃል፣ ኢንተርናሽናሊም ብዙ እንትኖች ይኖረሃል ብዬ አስባለሁ። ይሄ ጀርኒ ያንተ ነው። በከተማውም ይሁን በገጠሩም ይሁን ብዙ ኦፖርቹኒቲ የሌላቸው ምናልባት በሲሚንቶና በቆርቆሮ ክብደት እየሰሩ እንጨት እያቆሙ እንደ ቦክሲንግ እኔም ሳረግ የነበረው ነገር አሉ በየአካባቢው ያንግስተርስ ማለት ነው። ስለዚህ አንተን አይተዋል፣ ከዛ መጥተህ እዚህ እንትን እንዳልክ ዋትስ ዮር ሜሴጅ ለእነሱ? በጣም ነው ማከብራቸው። እዚህ ከብዙ ጓደኞቼ ያሉ ብዙ በሀገር ደረጃም ብዙ ልጆች አሉ በየክፍለ ሀገር እንጨት ጓሮ ፓርላል ብሎ ተክሎ ዳምቤል ሰርቶ በራሳቸው
እና ባለፈው ራሱ የሆነ ቪዲዮ ሰርቻለሁ ጂም ቤቶች ምናምን የማሽን ጫካ ደን ነው እና እነዛ ልጆች ትዝ አሉኝ ታውቃለህ እዛ ጋር በጣም ኮንሲስተንት ሆኖ የሚሰሩ ልጆች አሉ ያ ነገር ሳያስቆማቸው ማለት ነው እና ይሄ በጣም ለስፖርቱ ያላቸውን ፍቅር ነው የሚያሳየው እና በጣም ሪስፔክት አረጋቸዋለሁ አፕሪሺየት አረጋቸዋለሁ keep grinding my brothers like you can do this like የፈለጋችሁትን ነገር ማድረግ ትችላላችሁ ጤንነታችሁን ጠብቁ ስፖርታችሁን መስራታችሁን ቀጥሉ አብረን ደግሞ ብዙ ነገር እንሰራለን እናረጋለን I promise them like this is my message wonderful ቤተሰብ ህይወት ጀምረሃል ወይ አግብተሃል ወይ ነው ያዩህ ማግባት ማለት ምንድነው ይሄ ልጅ አሪፍ ነው የሚሉ እንስቶች ካሉ መች ነው ማግባት አግብቻለሁ የሚለው ሰው like መች ነው ሰርግ ተደርጎ ምናምን of course አቮኖ ቃል ኪዳን ስትተሳሰር ነው አግብቻለሁ ማለት ነው ስለዚህ አግብቻለሁ ቃል ኪዳን ከሆነ ስለዚህ ቃል ኪዳን አለ ያስቡ ያሉ ሴቶች ሰርግ አላረኩም ምናምን ኦኬ ያው ያስቡ I don't care about them I mean እኔ መረጥኳስም መርጫለሁ oh good ስለዚህ ተይዣለሁ ያ wonderful መጨረሻ የምትለው ነገር ብዙ ነገር አነሳን I think ከካሪየር ጅማሬ አንስተን ብዙ ነገር የዳሰስን ይመስለኛል እንትኑንም የሚያዝያ 17ቱን ፋይት ብዙ አንስተናል ስላንተ ጉዞ ብዙ አንስተናልና ሜቢ ያላነሳ ነው ቶፒክ ካለ ማስተላለፍ የምትፈልገው ሜሴጅ ካለ ልስጥሃድ ያው ማስተላለፍ የምፈልገው መልእክት ለወጣቶች ነው ወጣቶች ሁሌም በየሄድኩበት ፖድካስትም ሆነ በቪዲዮቼ የምናገረው ነገር አለ ላይክ ኤጁኬሽን ላይ ፎከስ አድርጉ ራሳችሁን ማስተማር አለባችሁ መማር አለባችሁ ሁሌም እኛ ዝግጁ አድርገን ራሳችንን ከጠበቅን የሚጠብቀን ኦፖርቹኒቲ አለ ያንን ኦፖርቹኒቲ የምንጠቀመው ስኪሉ ሲኖረን የሜንታልም ዝግጁነት ሲኖረን ነውና ሁሌም መንገድ አለ ነገ የሆነ አዲስ እድል ይዛ እየጠበቀቻችሁ ነውና ዛሬ ላይ እንዳትዘናጉ የሚል መልእክት አለ thank you so much ንቃት ስለመጣህ አመሰግናለሁ ቆንጆ ውይይት አድርገናል እኔም ብዙ ነገር ተምሬያለሁ I appreciate this like thank you እናመሰግናለን እንግዲህ ያተከታተላችሁን ይሄንን ኤፒሶድ ያያችሁ በሙሉ I'm sure የሚጠቀም ነገር እንዳገኛችሁበት የንቃትን ጀርኒ አይተናል ከሱ ደግሞ ልንወስዳቸው የምንችላቸው ቁም ነገሮችን I think ተጋራን ይመስለኛል በስታርታፕ ፖድካስት ተመሳሳይ ኮንተንት ያላቸውን ዩቲዩብ ቪዲዮዎች ታገኛላችሁ ቁም ነገሮች ይወራሉ የሰዎች ኤክስፒሪየንስ ይወራሉ መሪነት በቢዝነስም ይሁን በፕሮፌሽንም ይሁን የሆነ ሌቭል የደረሱ ሰዎችን ኤክስፒሪየንስ እናመጣለን ስታርታፖችም ጀማሪዎችም ደግሞ እነሱን አፕሊፍት ማድረግ እነሱን ፕሮሞት ማድረግ ስራዎችን እንሰራለን ወደፊት ሰብስክራይብ አድርጉ ቻናላችንን አብራችሁን ቆዩ ቤተሰብ ሁኑ thank you so much bye